ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምንሰነበታችሁ። ይህ ሳምንታዊው አገልጋይ ፕሮግራም ነው። አገልጋይ ፕሮግራማችን የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያቀርበው ፕሮግራም ነው። በዚህ ፕሮግራም ዛሬ ቆይታ የምናደርግበት ክፍለ ከተማ የንፋስ ስልክ ላፍቶ ክፍለ ከተማ ነው። ንፋስ ስልክ ላፍቶ ክፍለ ከተማ በማህበራዊና ኢኮኖሚያዊ መገለጫዎቹ ምን ይመስላል የሚለውን የተወሰኑ ነጥቦች እናንሳና የዕለቱን እንግዳችን አስተዋውቀን በቀጥታ ወደ ውይይታችን እናልፋለን። እንግዲህ የንፋስ ስልክ ላፍቶ ክፍለ ከተማ አጠቃላይ ሁኔታዎችን ስንመለከት በ1995 ዓመተ ምህረት ነው የተመሰረተው። 11 ክፍለ ከተሞች ወይም 10 ክፍለ ከተሞች በተመሰረቱበት ወቅት ነው። አጠቃላይ ሁኔታውን ስንመለከተው ወደ 68.3 ሺህ ኪሎ ሜትር ስኩዌርን ይሸፍናል። በ2022 በተሰራው ስታቲስቲክስ መረጃ ደግሞ ወደ 445683 ህዝብ እንደሚኖር ይገመታል። ክፍለ ከተማው በስተሰሜን ኮልፌ፣ ልደታ፣ ደቡብ ምስራቅ በሸገር ከተማ አስተዳደር፣ ደቡብ ምዕራብ አቃቂ ቃሊቲና ሰሜን ምስራቅ ቂርቆስና ልደታ ክፍለ ከተሞች ያዋስኑታል። እንግዲህ የክፍለ ከተማውን አጠቃላይ ሁኔታ ስንመለከት ክፍለ ከተማው በ65 ቀጠና በ632 ብሎክና በ1137 መንደር የተዋቀረ ነው። በክፍለ ከተማው 13 ወረዳዎች አሉ። እንግዲህ በክፍለ ከተማው ስንመለከተው ደግሞ ከኢኮኖሚ አንጻር በጨርቃ ጨርቅ የቆዳና የተለያዩ ምርቶች የሚያመርቱ ፋብሪካዎች እንዲሁም የጥቃቅንና አነስተኛ ሼዶች በብዛት የሚገኙበት ክፍለ ከተማ ነው። በክፍለ ከተማው በተለያዩ አካባቢዎች የሚገኙ የጋራ መኖሪያ ቤቶች፣ ሪል ስቴቶች፣ ሌሎች የአጠቃላይ ማህበራዊና ኢኮኖሚያዊ እንቅስቃሴን የሚያሳዩ የልማት ስራዎች በስፋት የሚታዩበት ነው። እንግዲህ ከሚጠሩ ሰፈሮች አካባቢ ስንመለከት አካባቢዎቹ ማለትም ጀሞ፣ ጎፋ መብራት ኃይል፣ ጎፋ ካምፕ፣ መካኒሳ፣ ለቡ ሙዚቃ ሰፈር ወዘተ እነዚህን የመሳሰሉ አካባቢዎች ንፋስ ስልክ ላፍቶ መገለጫዎች ሲሆኑ በግልም በሪል ስቴትም በርካታ ቤቶች ይገኛሉ። እንዲሁም ታዋቂ ግለሰቦችና የሀገር ባለውለታዎችም በስፋት የሚገኙበት ክፍለ ከተማ ነው። እንግዲህ ንፋስ ስልክ ላፍቶ ክፍለ ከተማ የተለያዩ ቅርሶችን የያዘ ነው። እንግዲህ እንደሚታወቀው የመጀመሪያ አዲስ አበባ ከንቲባ የሆኑት ቢትወደድ ወልደ ጻዲቅ ጎሹ መኖሪያ ቤትና ሌሎች ታሪካዊ ቅርሶችንም የያዘ ክፍለ ከተማ ነው። አዲስ አበባ ከያዘችው የቱሪዝም ልማት እንቅስቃሴ አንጻር ሀብት ያለው ክፍለ ከተማ መሆኑን መገንዘብ እንችላለን ማለት ነው። ወደ ሌሎቹ ስንሸጋገር የንፋስ ስልክ ላፍቶ ክፍለ ከተማ ዓለም አቀፍና ትላልቅ የገበያ ተቋማትን በአካባቢ ይገኛሉ። እንግዲህ ከዓለም አቀፍ ተቋማት አንጻር ስንመለከት ሲዲሲና መሰል ተቋማት በአካባቢው የአፍሪካ የመድኃኒት የበሽታ መቆጣጠሪያ እንመለከታለን። የላፍቶ የገበያ ማዕከልም በዚሁ ነው የሚገኘው። እንግዲህ ላፍቶ በአዲስ አበባ ከሚገኙ ትልቅ የግብርና ምርቶች ግብይት የሚካሄድበት አካባቢ ነው። በዚሁ ክፍለ ከተማ ነው የሚገኘው። በአጠቃላይ የንፋስ ስልክ ላፍቶ ክፍለ ከተማ የተለያዩ የሃይማኖት ተቋማት፣ የተለያዩ ማንነት ያላቸው ህዝቦች በሰላም በፍቅር በአንድነት ተቻችለው ተዋደው ተከባብሮበት የሚኖሩበት ክፍለ ከተማ ነው። በቅርብ ጊዜያት ደግሞ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና በክብርት ከንቲባ ወይዘሮ አዳነች አቤቤ ተመርቆ ማህበረሰብ አገልግሎት እየሰጠው የሚገኘው የኮሪደር ልማት ትልቁ መገለጫ ሆኗል። ላፍቶን በልዩ ሁኔታ እንግዲህ ከ500 ሄክታር በላይ የሚሸፍን አካባቢው ከካዛንቺስ ቀጥሎ ሰፊ የልማት ስፍራ ሆኖ ነው የታየው። ፕሮጀክቱ 9.5 ኪሎ ሜትር የአስፋልት መንገድ፣ የ3 ኪሎ ሜትር ተጨማሪ የውስጥ ለውስጥ መንገድ ብሎም 33 ኪሎ ሜትር የተዘረጋ የእግረኛ መንገድ አካቷል። በአጠቃላይ እንግዲህ ላፍቶ ክፍለ ከተማም ከፍተኛ የሆነ የልማት እንቅስቃሴ ማህበራዊ እድገቱ የሚታይበት ክፍለ ከተማ ሆኗል። የስፖርት ማዘውተሪያ ስፍራዎች፣ የህፃናት መቆያዎች፣ መጫወቻዎች፣ 5.2 ኪሎ ሜትር የወንዝ ዳርቻ ልማትና የብስክሌት ጭምር መንቀሳቀሻ ብስክሌት በእግርም በብስክሌት መንቀሳቀስ ለሚፈልግ ሰው ምቹ ሁኔታ ነው የኮሪደር ልማቱ ድል የፈጠረውና አጠቃላይ ስንመለከተው ክፍለ ከተማው እየተለወጠ እያደገ የመጣ ይመስላል። እየተለወጠ መጥቷል። አጠቃላይ ክፍለ ከተማው መገለጫ ይህን ይመስላል። ካፍታ ቆይታ በኋላ ስንመለስ ደግሞ የዕለቱን የክብር እንግዳችን አስተዋውቃችሁ በቀጥታ ወደ ውይይታችን እናልፋለን። ዛሬ አገልጋይ በልዩ ሁኔታ ነው ወደ እናንተ የምንደርሰው። አብራችሁን ቆዩ። ውድ ተመልካቾቻችን ተመልሰናል። አገልጋይ ቆይታ የሚያደርገው ቀደም ብዬ እንዳስተዋወቁት ንፋስ ስልክ ላፍቶ ክፍለ ከተማ ነው። የዕለቱ እንግዳችን ደግሞ የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ከኛ ጋር ምሽቱን ያደርጋሉ። እንኳን ደህና መጡ። እንኳን ደህና ጠበቃችሁኝ። ዛሬ አገልጋይ ጋር ቆይታ ሊያደርጉ ነው። እሺ፣ በደስታ እንዴት ነው? የገረመኝ ነገር አለ። ከሱን ጀምር። ዛሬ ማህበራዊ ሚዲያ ላይ ወይዘሮ ካባን
ጥያቄ ጠይቃላችሁ ብይሳስ ከለቀቅን በኋላ ማህበራዊ ሚዲያችን ላይ በርካታ ሰዎች አስተያየት እየሰጡ ነበር። እንዴት አገኙት? ክፍለ ከተማውን እንደው እንዴት እየተመራም ጭምር እዛ ላይ የሚያመላክት ነገር ስላየሁኝ አስተያየቱን እንዴት ተገነዘቡት? እንደው እንዴት አዩት የሚለው የመነሻ እናድርገውና ወደ ቤታችን አልፋለን። በጣም አመሰግናለሁ። እንግዲህ ያው በሶሻል ሚዲያ በእናንተ አካውንት ላይ የተለቀቀውን ክፍለ ከተማችን ያለውን አስተያየት እንዲሰጥ እና እኛም ከዛ የምንማርበትን ሲገለጽ እንግዲህ የተወሰነውን ለማየት ሞክሬያለሁ። እጅግ በጣም የሚያበረታታ ነው። አብዛኛዎቹ ኮሜንቶች በርቱ፣ ጥሩ ስራ ላይ ናቸው፣ እኛም ከናንተ ጎን ነን የሚሉ አሉ። አንዳንድም እንደ ቅሬታም እንደ ጥያቄ የሚያነሷቸው ብዛትም ባይኖራቸው በተወሰነ ደረጃ እሱንም በግንባታ ነው የምንወስደው ማለት ነው እና ጥሩ አስተያየት ነበርና እኛም አቅም አድርገን እሱን የምንጠቀምበት ይሆናል። እናመሰግናለን ለአስተያየት ለሰጡን። ውድ ተመልካቾቻችን ሀሎ ካላችሁን ወይዘሮ ካባ መብራቱ ከኛ ጋር ቆይታውን ስለሚያደርጉ ስልክ መስመሮቻችን እናንተን ለማስተናገድ ዝግጁ ናቸው። ደውሉ። እንደው የመነሻ ሀሳብ እንደሆነ ብዬ ነው ያኛውን ነጥብ ያነሳሁት። ወደ ዋናው ጉዳይ ሲገባ እንግዲህ በተለይ በከተማ አስተዳደሩ ከፍተኛ ትኩረት የሰጠው የተቋማትን አገልግሎት ማዘመንና ማሻሻል የሚል በተለይ ከ2015-16 ዓ.ም ጀምሮ ሰፊ እንቅስቃሴዎች ነበሩ። አገልግሎቶችን በቴክኖሎጂ ማድረግ፣ ከሰዎች ንክኪ ማድረግ፣ ብልሹ አሰራርን ማስቀረት በሚል ሰፊ ንቅናቄዎች ይካሄዱ ነበርና እንደ ክፍለ ከተማ በተለይ ቴክኖሎጂን በመጠቀም በሰው ኃይል ስምሪትና አገልግሎቱ ላይ የነበረውን ቅሬታዎችን ለማስተካከል የተወሰዱ እርምጃዎች እንደ ክፍለ ከተማ ምን ውጤት አስመዘገባችሁበት? አመሰግናለሁ። እንግዲህ እንደተባለው በዚህ በህዝብ አገልግሎት ሰጪ ተቋማት በርካታ ስራዎች ናቸው የተሰሩት። በቴክኖሎጂ ወይም በዲጂታል በመደገፍ የህዝቡን ጥያቄ ለማርካት በተለይ እንደ ክፍለ ከተማችን ከተማው በሚሰጠን አቅጣጫና በመመሪያና በደንቡ መሰረት አገልግሎት ለመስጠት ጥረት እያደረግን ነው። እንግዲህ በዚህ ጥረታችን ውስጥ አንደኛ ከንክኪ ነጻ የሆነ ከሌብነትና ከብልሹ አሰራር ነጻ የሆነ አገልግሎት ህብረተሰቡ እንዲያገኝ፣ በዛው ልክ ደግሞ አገልጋዩም ዝግጁ ሆኖ የተሳለጠ ስራ ለመስራት ጥሩ ጅማሮ ነው ያለንና በዚህ ስራ ውስጥ እንግዲህ አንደኛ ግልጽነት እንዲፈጠር፣ ቀልጣፋ አገልግሎት እንዲሁም ተጠያቂነትም እንዲኖር የመልካም አስተዳደር ችግሮችንም ለመፍታት እነዚህ የማሻሻያ ስራዎች ውጤታማ እያመጡ ያሉበት ሁኔታ ነው ያለውና እንዳልኩት የግልጽነትና ተጠያቂነት በዲጂታል መድረኮች የውይይት መድረኮች ናቸው። ሌላ ደግሞ የበጀት አያያዝ በራሱ በዲጂታል ነው የሚሰራው። የመሬት ምዝገባ ለምሳሌ የመሬት አስተዳደር እንዲሁም የመሬት ኤጀንሲ ከዚህ በፊት በጣም ከፍተኛ ሮሮ ህዝብ የሚያሰማበት ከሮሮነቱም በላይ ደግሞ የብልሹ አሰራር የነበረበት የደላላ በጣም የነገሰበት በተለይ እንደኛ ክፍለ ከተማ ደግሞ ችግር የነበረበት እነዚህ ለመቀየር የተሰሩ ስራዎች በጣም እጅግ የሚያበረታቱ ናቸው። እንግዲህ ያው ጅማሮ ነው አሁን እየሰራን ያለ ነው። በቀጣይነት ደግሞ እነዚህን ያጠናከርን ከሄድን እንደው ምን ያህል ችግሩን ቀርፎታል? ወይዘሮ ካባ እርሶም ስላነሱት በከፍተኛ ሁኔታ ብልሽቶች ነበሩ ክፍለ ከተማው ላይ አሰራሩ ከሰው ጋር ንክኪ የነበረበት ከቴክኖሎጂ ራቀ መሆኑ ተጽዕኖ አሳርፎበታል። እርሶም እንዳሉና በመሬት ማስተዳደር፣ በግንባታ ፍቃድ አሰጣጥ፣ በሌሎች አገልግሎት ዘርፎችም ቴክኖሎጂን ለማሻሻል የተወሰደው እርምጃ ምን ያህል ችግሩን ቀርፎታል? አገልግሎቱን ዜጎች ረክተው ወደ ቤታቸው እንዲመለሱ ምን ያህል አድርጓል? እንግዲህ አገልግሎቱ በጣም ስማርት የሆነ ነው። ህዝቡም ተጠቃሚ የሆነበት የመጣበትና ለዚህ ደግሞ ለዜጎች ኃላፊነት የሰጠበት አንደኛ በነጻነት ነው የሚጠቀሙት፣ ሁለተኛ በግልጽነት ነው የሚጠቀሙት። ችግር ካለ ተጠያቂነት እንዳለ ያውቃሉ። ስለዚህ እነዚህ ደግሞ የበለጠ ቢሮክራሲውን የሚቀንሱ ሌብነትን የሚቀንሱ ህብረተሰቡን ደግሞ ከመንግስት ጋር የሚያገናኙ
ስራዎች ስለሆኑ በእነዚህ ስራዎች በጣም እየረካን ያለው ከመታወቂያ አሰጣጥ ጀምሮ የፓስፖርት አገልግሎት ጀምሮ ስንመለከት በጣም አገልግሎት ላይ ችግር አለባቸው ከሚባሉ ጉዳዮች ውስጥ እነዚህ ናቸው። እነዚህን ደግሞ ለመቅረፍ የተደረገበት አካሄድ ቀላል አይደለም። ህዝቡም ለዚህ ምስክርነት ይሰጣል ማለት ነው እና ይህ ማለት ግን ሙሉ ለሙሉ ስራው አልቆለታል የሚል መነሻ የለንም። ግን ጅማሮው ጥሩ ነው። ህብረተሰቡም ለዚህ ምስክርነት ይሰጣል። የህግ የበላይነትንም ለማስከበር ሂደቶቹን በመረጃ የተደገፈ ለማድረግ እየተሰራበት ያለበት ሁኔታ በጣም ጥሩ ነው። አቅርቦቱን ለማሻሻል እንግዲህ ዜጎችም ተጠቃሚ እንዲሆኑ ከማድረግ አንጻር እነዚህ አገልግሎት ሰጪ ተቋማቶች አሁን በዲጂታል የሚጠቀሙበት ህብረተሰቡ የሚጠቀምበት ከሁሉም ንክኪ የተወሰነ ደረጃ ላይ ነጻ የወጣበት ግን ደግሞ በሂደት አንዳንዴ እንደ ችግር የሚነሳ እንትን አለ። ያው ዲጂታሉ ኖርማሊ ውጤታማ ነው። አልፎ አልፎ ደግሞ በኔትወርክ ጉዳይ የሆነ የመቆራረጥ አዝማሚያዎች ይታያሉ። የጎላ ችግርም ባይሆን አልፎ አልፎ ይታያሉ። እነዚህን ደግሞ በሂደት እየተስተካከሉ እየታረሙ ከሄዱ በዚሁ ከቀጠለ የተሻለ አገልግሎት አሰጣጥን እያረጋገጠንና ህዝቡም ተገልጋይ እንዲሆን ለእኛም አገልጋይ እንድንሆን የሚያመቻች ሂደት ነውና መልካም ነው። በጣም ቀርፏል፣ ችግሮችን ቀርፏል ማለት ይቻላል። ሙሉ ለሙሉ ጨርሷል ማለት አይደለም። ሙሉ ለሙሉ ለመጨረስ ደግሞ አሁን የጀመርናቸው ስራዎች በቀጣይነት አሁን ያለ ተነሳሽነት፣ አሁን ያለ ቁርጠኝነት፣ የህዝቡ ድጋፍ በተለይ የህዝቡ ድጋፍ ከኛ ጎን በመቆም ኮመንት በመስጠት ማስተካከያ በመስጠት የምታረሙ ነገሮችን አርሙ ብለው በሚያገኙዋቸው መድረኮች በሚያገኙዋቸው አገልግሎቶች የአገልግሎት እንትን ያሳብ መስጫ መዝገቦች አሉ። በእነሱ ላይ እየሰጡ እኛም እሱን እያየን በሂደት እያረም የመጣንበት ሁኔታ ስላለ ጥሩ እንግዲህ አገልግሎቱም እኔም ሄጃለሁ። እንግዲህ በኋላ ደግሞ የአስተያየቶቹን ስለምንመለከት በደንብ እናየዋለን። የከተማ አስተዳደሩ አንደኛው ትኩረት እንደሚያውቁት የሰው ተኮር የልማት ፕሮጀክቶች ነው። በከተማ ውስጥ የሚከናወኑ እያንዳንዱ ልማት ተግባራት በሰዎች ህይወት ላይ በሰዎች ኑሮ ላይ በጉሮሮ አላፍ ሲል አጠቃላይ በህይወታቸው ላይ ለውጥ ማምጣት መቻል አለበት። ወደዚህ ዜጎች ኪስ የሚገባ ነገር መኖር መቻል አለበት። በኪስ ብቻ ሳይሆን ደግሞ ሁለንተናዊ የስብናም ጭምር ለውጥ በሚያመጣ መልኩ መተግበር አለበት። ሰው ተኮር ፕሮጀክት ነው እየተባለ በርካታ ስራዎች ይሰሩ ነበርና እንደ ክፍለ ከተማ እነዚህ የሰው ተኮር የልማት ስራዎች በተለይ የነዋሪውን ማህበራዊ ችግሮች በመቅረፍ ቀደም ብለው ይነሱ የነበሩ ጥያቄዎች ምላሽ እንዲሰጥ ከማድረግ አንጻር ምን ውጤት አስመዘግባችሁበት? ላፍቶ በሰው ተኮር የልማት ፕሮጀክቶች ምን ደረጃ ላይ ነው የሚቀመጠው? መልካም እንግዲህ ያው አሁን አንደኛው ጉዳይ ላይ እንደ ሀሳብ እንደሰጠሁት ይሄም ከዚህ ጋር ተያያዥነት ያለው ጉዳይ ነው። እንግዲህ ከሰው ተኮር የልማት ስራዎቻችን በርካታ ናቸው። የህብረተሰቡ ማህበራዊ ችግሮች የሚፈታ ለምሳሌ ሀብት ያለው መልካም ነገር ይሰራል። ሀብት ደግሞ የሌለው እንዲሁም ዝቅተኛ ኑሮ የሚኖር ባለሀብቱ ያግዛል። ይሄንን ደግሞ እንደ ሰውኛ እንደ ስንወስደው የተቸገረን መርዳት ብቻም ሳይሆን ዜጋው እኩል ተጠቃሚ እንዲሆን ሰው ተኮርነቱ የሰው ፍላጎት በርካታ ነው። እነዚህ ፍላጎቶችን ደግሞ ለመሙላት በሂደት እየተሰሩ ያሉ ስራዎች እንደ ላፍቶ በጣም የሚያበረታቱ ናቸው። ለምሳሌ የማዕድ ማጋራት ስራን ብንመለከት ዘንድሮ ብቻ በዚህ እስከ 5ኛ ወር ድረስ ወደ 50 ሺህ የሚሆኑ ዜጎችን ማዕድ ለማጋራት ጥረት አድርገናል። ለፊታችን ደግሞ በዓል አለ። ለዛም ዝግጅት እያደረግን ያለንበት ሁኔታ አለ። ሌላ የትምህርት ቤት የምገባ ማዕከል ያደረገ ስራ ነው። ተማሪ ከዚህ በፊት ያው ይታወቃል በአዲስ አበባ ከተማ ኢኒሼቲቭ በተለይ በክብርት ከንቲባችን ሀሳብ አመንጭነት እነዚህ አቅም ያነሳቸው ከትምህርት ቤት የሚቀሩ ተማሪዎች ትምህርት ገበታቸው ላይ ምንም ነገር ሳይጎልባቸው ስለ ምግባቸው ሳያስቡ ትምህርታቸው እንዲማሩ ቀጣይ ምርጥ ዜጋ እንዲሆኑ ትውልድን በመቅረጽም
ትልቅ ኃላፊነት ያለበት ስራ እየተሰራ ያለበትና እኛም እዛ ውስጥ ተጠቃሚ የሆንበት ሁኔታ ነው ያለው። ሌላ የቤት እድሳት የመሳሰሉ ጉዳዮች ወደ በዚህ በ3 ወር ብቻ ወደ 337 የሚሆኑ የአቅመ ደካማ ቤቶች የታደሱበት G0 ቤቶች ደግሞ ወደ 255 የሚሆኑ የተሰሩበት ቀጣይ ደግሞ ለበዓል ወደ G+5 ሁለት ህንጻዎች ሰርተን ለህዝብ ልናስረክብ የተዘጋጀንበት በተለይ ሰው ተኮር ስራችን ላይ በተለይ ደግሞ አቅመ ደካማ የሆኑትን ለማገዝ ጥረት እያደረግን ያለንበት ሁኔታ አለ። ከዛም አልፎ በተለያየ መንገድ በተለያዩ የልማት ስራዎች የመንገድ ስራዎች ይሁኑ የመንገድ ጥገና ይሁን የሌሎችም እነዚህ ከልማታዊ ስራዎችም ጋር ተያያዥነት ያላቸው ጉዳዮች ላይ በትብብር እየተሰራን በተለይ ደግሞ የበጎ ፈቃድ አገልግሎት ጽህፈት ቤት ጋር በመሆን ህብረተሰቡን በማስተባበር ባለሀብቶች ቀና ልብ ያላቸው ባለሀብቶች ጉዳይ ላይ እንዲሳተፉ በማድረግ የሰው ተኮር ሀሳባችን እንግዲህ ከመደመር ሀሳቤ ጋር ተያያዥነት ያላቸው ጉዳዮች ስለሆኑ እነዚህን ደግሞ ተግባራዊ በማድረግ የተሻለ እንቅስቃሴ ላይ ነው ያለነው። ወደፊትም ይሄን አጠናክረን የምንቀጥለው ስራ ይሆናል ማለት ነው። መልካም። መስመር ላይ ስልክ ስላለ ስልክ እንቀበል። ሄሎ ሄሎ። ጤና ይስጥልኝ። ጤና ይስጥልኝ። ማን እንበል? ኡስማን ሁሴን እባላለሁ። አቶ ኡስማን ከየት ነው? ከንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5። ምንድነው ጥያቄው አቶ ኡስማን? በመጀመሪያ ደረጃ ወይዘሮ ካባ ክፍለ ከተማችንን መምራት ከጀመረች ጊዜ ጀምሮ በሚገርም ሁኔታ ማለት አሁን እሷ በኮንፊደንስ ከምታወራው በላይ እኔ ወጣት ነኝ፣ ገና 31 አመቴ ነው። እሺ። የሚዘጋጁት መድረኮች፣ አገልግሎት አሰጣጡ፣ ከትምህርት ጋር ያለው ነገር ኢቨን ሰዎች ኮምፕሌን ይዘው ሄደው እንዴት እንደሚፈታ ዝም ብዬ አሁን እሷ ፊት ለፊት አይታ ላጣቅ ትችላለች፣ ግን እኔ አያለውና እዛው ፊት ለፊት ወጣ የእርሶ ምንድነው የእርሶ ምንድነው በቃ አፈታቷ በጣም ደስ ይላል። ከክብርት ከንቲባዋ ጋር ነው እኔ የማገናኛትና በጣም ደስ ይላል። ረጅም እድሜ ይስጥልኝ ለማለት ነው መጀመሪያ። እናመሰግናለን። በመቀጠል ግን እንደ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ከወጣት ጋር በተገናኘ አንዳንድ ጥያቄዎች አሉኝ። ኦፍኮርስ ቢሮ አልሄድኩኝም። አሁን እንደ አጋጣሚ እድሉን ሳገኝ በዚሁ ትኩረት እንድሰጥበትና ምላሽ እንድሰጥበት ለማድረግ ነው። አይ ቲንክ ኬዞቹን ታውቀዋለች ብዬ አስባለሁ። 2 ኬዞች አሉኝ። አንደኛው ወረዳ 5 ወጣት ማዕከል አለን። ወጣት ማዕከሉ ስሙም እንደሚገልጸው መሆን ያለበት ለወጣቱ ነው። አሁን ግን ዙሪያውን ተደራጅተው ያሉበት ወይም የያዙት ትልልቅ ሰዎች እድሜያቸው በጣም ከ50 ከ60 በላይ የሆነ እርግጠኛ የሆነ መረጃ ስለሆነ እየተናገርኩ ያለው ስልኬንም መስጠት እችላለሁ። ክብርትም ከጠራችኝና ቢሮ የምታገኘኝ ከሆነ ትክክለኛ መረጃ ስለሆነ ወጣቱ ተገብቷል፣ ስራ የለውም። ክቡር ዋና ስራ አስፈጻሚው አቶ ሳሚ ጋም ገብተን ነበረ፣ መፍትሄ አላገኘንም። እየሰሩ ያሉት ሰዎች ወጣቶች አይደሉም። ወጣት ማዕከሉ ዙሪያ እየሰሩ ያሉት ይባስ ብሎ ደግሞ የሸማቾች የወረዳው ሸማቾች ወይም ህብረት ስራ የሸማቾች የሚባለው የወጣት ማዕከሉን ቦታ ይዞ በሰፊው ሰርቶበት ሱቅ እየነገደበት ነው ያለው። ስለዚህ ይሄ ነገር እንዴት ነው መሆን ያለበት? የወጣት ማዕከል ሲገነባም አላማውም መዋቅሩም ወጣት እንዲቀየርበት ወጣት እንዲሰራ አንዱ ወጣት ልክ 5 አመት ሰርቶ ከዛ ደግሞ ሲለወጥበት ለሌላ ወጣት እንዲተላለፍ ነው። እኔ እንግዲህ ከለውጡ በፊት ብዙም አልነበርኩም። ከለውጡ በኋላ ግን ምርጫ ሲፈጸም ጀምሮ እዛው ወረዳ ነው ያለሁት። ነዋሪ ነኝ። በጣም ንቁ ተሳታፊ ነኝ። ይሄ ጉድለት አለና አንስቼው አላውቅም። አሁን ግን የእሷ ክፍለ ከተማውን የማነቃነቅና በትክክል የመስራት ነገር ይሄን ነገር እንዳነሳ ስላደረገኝ ነው። አንድ እሱ እንድትይዝልኝ ነው። መልካም። ካለን ሰዓት አንጻር አጠራርገው እንዲጨምሩ ነው ያውጡት። ምናልባት ጥያቄ ካሉት። ሁለተኛው ጥያቄ ደግሞ በወረዳችን በሸማቾች የሚተዳደር ወደ 28 ቁጥሩን እርግጠኛ አይደለሁም፣ ይቅርታ አድርጉልኝ፣ ከዛም ሊበልጥ ይችላል። 28 ሱቆች ተከራዮች እንዲለቁ ተደርገዋል። አሁን ምንድነው ተስፋው? ተዘግተው ነው ያሉትና
አይ ቲንክ ክብር ታውቀዋለች በደንብ። ምንድነው የታሰበው? ስራ አጡ ነው ተደራጅቶ ስራ የሚይዝበት ወይስ ማለት ሳይከራይ መቆየቱ ለወረዳውም ለክፍለ ከተማውም ለሀገር ኢኮኖሚም ስለማይጠቅም ዝም ብሎ ተዘግቶ ነው ያለው? መልካም አቶ ሁሴን ስለ አቶ ኡስማን ሁሴን አቶ ኡስማን ሁሴን ይቅርታ ስለ ደወሉ ከልብ እናመሰግናለን። በጥያቄው ላይ ምላሽ ሰጣል። ይከታተሉን። እሺ ወድ ተመልካቾቻችን የተከታተላችሁ የምትገኙት ሳምንታዊ አገልጋይ ፕሮግራም ነው። ቆይታም የምናደርግበት ክፍለ ከተማ ደግሞ የንፋስ ስልክ ላፍቶ ክፍለ ከተማ ነው። ሀሎ ካላችሁን መስመር ላይ ክብርት ወይዘሮ ካባን ታገኛላችሁ። አብራችሁ እንድትቆዩ ጋብዛችኋለሁ። ወደ እርሶ ልመለስ። ከስራ ዕድል ፈጠራ አንጻር የተወሰኑ ነጥቦች እናንሳና የአቶ ኡስማንም ሀሳብ አያይዘው ይመልሱኛል። በተለይ ከስራ ዕድል ጋር የተያዘውን ስራ ዕድል ፈጠራን በተመለከተ በዚህ በያዝነው ዓመትም ባለፉት ቀደም ባሉት ጊዜያትም ክፍለ ከተማው በተለይ ከወጣቶች አንጻር ምን እያከናወነ ነው የሚለውን ነገር ቢመለከቱት። እሺ አመሰግናለሁ። እንግዲህ የቀረበውን ጥያቄ ከመስጠቴ ሀሳብ ከመስጠቴ በፊት እንደተባለው የስራ ዕድል በክፍለ ከተማችን ያለው እንቅስቃሴ በተለይ በዘንድሮ ዓመት ትልልቅ ስራዎች ናቸው እየተሰሩ ያሉት። እንግዲህ እስካሁን ወደ በዚህ እስከ 5ኛው ወር ድረስ እቅዳችን ወደ 36453 ወጣቶችን ስራ ማስያዝ ነው። በአመታዊ ማለት ነው። በአመቱ ማለት ነው። እና አሁን ባለንበት ደረጃ ወደ 18600 ለሚሆኑ ወጣቶች የስራ እድል የፈጠርንበት ሁኔታ አለ። እንግዲህ የዘንድሮ ለየት የሚያደርገው በአንድ ጀንበር 2000 ወጣቶችን ለክፍለ ከተማ ስራ እንዲይዙ የማድረግ እንደገና ደግሞ የከተማ አስተዳደሩ በሰጠን እድል መሰረት በአንድ ጀንበር እንደ ከተማ አስተዳደር በተደረገው ፕሮግራም ደግሞ ወደ 3064 የሚሆኑ ወጣቶች የስራ እድል እንዲፈጠርላቸው ነው እየተደረገው። እንግዲህ እነዚህ ስራዎች በርካታ ናቸው። ከሌላው ጊዜ የተሻለ ነው ማለት ይቻላል። እንግዲህ ከቅዳችን አንጻር አሁን የሚቀሩን ስራዎች እንደተጠበቁ ሆኖ ማለት ነው። እንግዲህ እነዚህ ስራዎች ባሉበት አሁን የወረዳ 5 አቶ ኡስማን ያነሱት ጥያቄ እንግዲህ በተለይ እሳቸው እንዲያዩት የፈለኩት ከስራ ዕድል ስላነሳን በወረዳ ሸማቾች የሚያስተዳድሩ ሱቆች ተከራዮች ተለቋል። ለእጣ ፈንታው ምንድነው የሚል ነገር አንስተዋል። ከወጣት ጋር የተያዘ ስራ ዕድል ጋር ስላነሱ እሱን ይሄዱበት። እንግዲህ የወረዳው የሸማቾች ሱቆች በሰፊው እንዲለቀቁ ተደርጓል። የተደረገበት ምክንያት አገልግሎት የሚሰጡበት አግባብ ትክክል ስላልነበረ ይሄንን ሸማቾች እና እንዲሁም የህብረት ስራ ማህበር የክፍለ ከተማችን ጽህፈት ቤት ኃላፊ እና እንዲሁም የነሱ ስራ ባልደረቦች አንድ ላይ በመሆን ህጋዊ እርምጃ ከተወሰደ በኋላ እነዚህ ሱቆች ላይ ወደ ሌላ እንዳይተላለፉ ለወጣቱም ይሁን ለሌላ ሸማቾችም ማህበራት እንዳይተላለፉ ወደ ፍርድ ቤት የሚሄድ አይነት አዝማሚያዎች ናቸው የታዩት። ወደ ፍርድ ቤት ሲሄዱ እግድ እኛም እንዳንንቀሳቀስ አምጥተውብናል ማለት ነው። ስለዚህ ያን እግዱ መምጣቱ በአንድ በኩል ፌር አይደለም። ሰዎቹ ህጋዊ ቢሆኑ እስካሁን አይቆዩም ነበረ። ግን ደግሞ ህግን ማክበር ስላለብን እነዚህ ጉዳዮች እልባት ካገኙ ቦታዎቹ ቤቶቹ እነዚህ የተዘጉ ቤቶች አስፋልት ላይ ናቸው። አውቃቸዋለሁ በደንብ እንደተባለው ማለት ነው። ውሳኔ እንዳገኙ ወዲያውኑ የማስተላለፍ ስራዎችን እንሰራለን ማለት ነው። መልካም። ከወጣቶች ጋር በተያያዘም የወጣቶች ማዕከልን በተመለከተ እድሜያቸው ተለቅ ያሉት ናቸው። ለወጣቶቹ ወጣት ማዕከል በዋናነት ግቡ ወጣቱ ቢሆንም እየታየ ያለው ወረዳ 5 ላይ ለወጣቱን ትኩረት ያደረገ አይደለም የሚል ነገር አንስተዋል። አዎ ያነሱት ሀሳብ ገብቶኛል። ግን የወጣት ማዕከሉ የወጣቶች ስብዕና የሚገነባበት ማዕከል ነው። በተለያየ በስፖርት በንባብ እና እንደዚሁም የመሳሰሉ ጉዳዮች የሚከናወኑበት ማዕከል ነው ያ ማዕከል እና እንግዲህ ሀሳቡ አቶ ኡስማን ካለው የስራ ፍላጎት ሊሆን ይችላል። ወጣቶቹ ለምን እዛ ላይ ተደራጅተው አልሰሩም? ሽማግሌዎች ናቸው እና ለኛ ቅድሚያ መስጠት አለበት የሚል ሀሳብ ነው በውስጡ ያለውና እንግዲህ ሸማቾችም ከማዕከሉ ጋር ተያያዥነት ብዙ ያለው አይደለም። ግን ደግሞ እሱም አገልግሎት ነው። በሌላ መንገድ እዛ ውስጥ ያሉ ማህበራት ናቸው። በዩኒየን የተደራጁ ናቸው። እነዛ የተደራጁት ደግሞ ለህዝብ አገልግሎት የሚሰጡ ናቸው።
እሱንም ሄደን አይተናል። በጣም ጥሩ ህዝብ የሚገለገልበት አካባቢ ስለነበረ ያ ብዙ ቅሬታ ሊያስነሳ ይገባል ብዬ አላስብም። ግን ወጣቶቹ እዛ ውስጥ አሁን ሽማግሌዎች ተደራጅተው መስራት አይችሉም በሚለው መንፈስም መታየት የለበትም። በእርግጥም ወጣቶቹ ተደራጅተው ስራ ማግኘት አለባቸው። ትክክል ነው። ሁሉም ዜጋ ስራ የሌለው ሰው ተደራጅቶ ማግኘት አለበት። ስለዚህ እሱን ምናልባት እዛ ጋር የተሳሳትነው ነገር ካለና ያለፍነው ነገር ካለ ተመልሰን የምናይ ይሆናል እንጂ በፍጹም ከወጣቶች ውጪ ሌላ ሰው እዛ ቦታ ላይ መስራት የለበትም የሚለውንም በአንድ በኩል ባላንስ ማድረግ ስለሚያስፈልግ እነዛም ዜጎች ናቸው፣ እነዚህም ስራ ያስፈልጋቸዋል። ይሄን በቀጣይ አይተን የምናስተካክል ይሆናል ማለት ነው። መልካም። እርሶንም ተመልካቾቻችንም ወደ አንድ ሰፈር ይዣቸው ሊድ እስኪ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ስሙ አባገዳ ሰፈር በቪዲዮ አንድ ጉዳይ ተከታትለን እንመለስና ከወይዘሮ ካባ ጋር ቆይታ እናደርጋለን። ቪዲዮን ተከታትለን እንመለስ። ምንም ባለቤት የለውም፣ ባለቤት አልባ ቤት ነው። ምክንያቱም 2008 ጀምረን እስከ 2011 የሚጠይቅ ስላጣን አዲስ አበባ ከተማ ሄደን አመለከትን። ይሄ ቤት እስከዚህ ድረስ የጠየቀ የለም። ከ2008 እስከ 2011 የጠየቀ የለም። ምንድን ነው ይሄ ነገር ብለን ብንጠይቅ አይ ምንም የለም ሄዳችሁ አጣችሁ። አዎ በቃ ማህበራት መደራጃ ሄደን አጣራን፣ ባዶ ነው። መሬት አስተዳደር ባለሙያ ሰጠን፣ መጥቶ ቼክ አረጋ፣ አየ ባዶ ነው፣ ምንም ነገር የለም አሉ። በዛ መሰረት እኛ አመለከትን። ስናመለክት የነበረው በወቅቱ የነበረው ስራ አስፈጻሚ ኃይሉ ታደሰ እናንተም ልክ አይደላችሁም፣ ቁጭ በሉ ጠብቁ፣ መጥቶ የኔ ነው ያለውን ሰው መታችሁ ንገሩን አለን። እሺ እያልን ሄደን እንነግራለን። እዛ አይሄዱም። ከዛ በቃ ጠብቁ ማንም የለም አሉ። እናንተ ከመቼ ጀምራችሁ ነው የገባችሁት? 2008 ዓመተ ምህረት ጀምሬ እስከ 2017 ቁጭ አልን። ስለዚህ ከ2008 ዓመተ ምህረት ጀምሮ ባለቤቱ ሳይታወቅ ይሄ ህንጻ ከዛም በፊት ከ2008 ዓመተ ምህረት በፊት እንደዚህ እንደምታዩት ፈረስ፣ ጫት ማቃሚያ፣ ዱርዬ ማዋያ እንደዛ ነበረ። እዚህ እኛ ነን እነዛን አባርነን የገባንበት። ከእርሶም ሲኖሩ ከዛም በኋላም ደግሞ እንደው ባለቤት ነኝ ብሎ በአካል መጥቶ የጠየቀ አካል ገጥሞት ያውቃል? ባለቤት ነኝ ብሎ በየጊዜው ይመጣሉ። ባለ ሀብቶች ናቸው። ይመጣሉ፣ ትለቃለ፣ ይሄ ቤት የኔ ነው ይላል፣ ያልፋል፣ ይሄዳል። ደግሞ እኛ እሺ እንለቃለን። ባለቤቱ ከሆነ መረጃ ያምጣ፣ ይለጥፍ፣ እዚህ ላይ የራሱ መሆኑን የሚያረጋግጥ መረጃ ይለጥፍ። ከዛም በኋላ እኛ እንለቃለን፣ ችግር የለውም። ከዛ ስንሄድ ደግሞ ይጠፋል። ትለቃላችሁ፣ ይሄ የሰው ነው የግለሰብ ነው። ኧረ ስንት ሰው ነው ይሄ ቤት ያለው? ወደ 60 አካባቢ ይሆናሉ። መጥቶ የኔ ነው የኔ ነው የሚሉ ወደ ተመልካቾቻችን እንግዲህ እናንተም ወይዘሮ ካባም ደርሰን የመጣ ነው ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ስሙ አባገዳ ሰፈር 12 ባለ 3 ወለል ህንፃ ባለቤት አልባ ሆኖ ያለ ጥያቄ ቆሟል። በክፍለ ከተማው እንግዲህ ሌሎችም ካሉ እርሱ ያነሱልኛል። እኒህን በተለይ አሁን የተመለከትነውን ህንፃ በተመለከተ ሳይኖራቸው ገብተው የሚኖሩ ዜጎች እንደሆኑም ገልጸውልናል። አሁን ለቀዋል። እንደዚህ አይነት ህንፃዎች በእርግጥ በእናንተ በኩል ማየት ይችላችኋል ወይ? ወይዘሮ ካባ ችግሩን ከለያችሁትስ የእነዚህ ቤቶች ጉዳይ እጣ ፈንታ ምንድን ነው የሚል ጥያቄ አለኝ። መልካም አመሰግናለሁ። እንግዲህ እሳቸው እንዳነሱት ወረዳ 14 አባገዳ ሰፈር እኛም እንደዚሁ ጥቆማ ደርሶን በግብረ ኃይል ሄደን ለማየት ሞክረን ነበረ። የመሬት አስተዳደር፣ አቃቢ ህግ፣ ፖሊስ፣ ደንብ፣ እዛ አካባቢ ያሉ ማህበረሰብ ምንድነው ያለው ጥቆማ ብለን ስናይ እንደተባለው ቤቶቹ ተሰርተዋል። የተሰሩ ቤቶች ናቸው። ሰዎችም የሚኖሩበት ነው በአብዛኛው ማለት ይቻላል።
ከ12ቱ ህንጻዎች ውስጥ አሁን ያያቸዋቸው ናቸው ሰው ያልገባበት እንጂ ሌሎቹ ሁሉም ነዋሪዎች ያሉበት ቤት ነው። እንግዲህ ሰላም መንደር ነው የሚባለው። በማህበር የተደራጁ ናቸው። እንግዲህ ተደራጅተናል ነው የሚሉት። በወቅቱ እንትን ስናረግ ስንመለከት ሰዎቹ የተደራጁበት ካርታ የያዙት አላቸው። አገልግሎት ለማግኘት ተቸግረናል እንኳንም መጣችሁ ብለው ነው እኛንም እዛ ሊያናግሩን የሞከሩትና እያንዳንዳቸውን ያገኘናቸውን ሰዎች በር ማንኳኩተን አካባቢውን በሙሉ ለመሰብሰብ ነው ጥረት ያደረግነው። እንግዲህ ካርታቸው በእጃቸው አለ። ያን ካርታ ደግሞ አምጥተን ወደ መሬት ቢሮ ስንመለከት የነሱ እንትን የተሰጣቸው ሰላም ማህበር የሚባለው ማህበር አለ በአክሲዮን እየተደራጁ ማለት ነው። ግን አሁን ቤቱ የተሰራበት ቦታ ላይ አያሳይም ነው የሚለው የመሬት አስተዳደር መረጃ ሲያሳይ ማለት ነው። ስለዚህ እንግዲህ እነዚህ ሰዎች ቦታቸው ካልሆነ እንዴት ነው እዚህ የሰሩት የሚለውን ነገር እናጣራ ብለን ፋይላቸውን ሰብስበን በተለይ ደግሞ አሁን እሳቸው አባታችን ቅድም ያነሱትን አካባቢ ደግሞ እነሱን ሰዎችን አላገኘንም ነበር። እነሱም ተጠርተው እንዲመጡ አድርገን እነሱም ተመሳሳይ መረጃ ነው ያላቸው። ስለዚህ ይሄንን መረጃ አሰባስበን አደራጅተን ለከተማ አስተዳደሩ መሬት ማኔጅመንት ጉዳያቸው ይታይና ውሳኔ ያግኝ። ስለዚህ ግማሹ ባለቤት አልባ ይላል፣ ሰዎቹ ደግሞ እኛ ባለቤት ነን ይላሉ። በየጊዜው ይመጣሉ፣ እኛ ጋም ይመጣሉ ማለት ነው። እኛ ይሄን ውሳኔ በመሰረቱ መወሰን ባንችልም ግን ደግሞ የሚመለከተው አካል መፍትሄ እንዲሰጥበት አስተላልፈናል። እያዩ ነው። ውሳኔው እንደደረሰን ደግሞ ለህብረተሰቡም ግልጽ ማድረግ እንችላለን። ከዛ ውጪ ባለቤት አልባ ነው በሚለው መፈረጅ በጣም ይከብዳል ማለት ነው። ሰዎቹ አለን እኛ ነን ነው የሚሉት። እንግዲህ የሉም እንዳንል ሰዎች ይኖሩበታል፣ እየኖሩበት ያሉበት ከጀርባ 6 ቤቶችን ሰዎች ገብተው እየኖሩበት እንደሆነ ተመልክቻለሁ። በፊት ለፊት ያሉ 6 ቤቶች ግን ምንም ነገር የላቸውም። ይዞታቸውም ምናልባት ከቆዩም ለመፍረስም አደጋ ሊጋለጡ የሚችሉበት ሁኔታዎች አሉ። ይጋለጥ ይችላል። ግን አሁን አርሶ አደሮችም አሁን እሳቸውም እንዳነሱት የተወሰኑ ባለቤት የለውም ብለው ነበረ ግጥም ብለው የገቡበት ማለት ነው። ስለዚህ እሱን ማድረግ ትክክል ስላልሆነ ህግ ወይም መንግስት አንድ ውሳኔ እስከሚሰጥበት እነዚህም ሰዎች ከውስጡ ወጥተው መንግስት አካል የሚወስነው ለመንግስት ባለቤት አልባ ነው ከተባለ ለመንግስት መመለስ አለበት። የሰዎቹ ደግሞ መረጃቸው ታይቶ እኛ ጋር ያልታየ በከተማ አስተዳደር የመሬት ማኔጅመንቱ ቢሮ ሊታይ ስለሚችል እነሱ አይተው እያየን ነው ብለውናል። እሱ ውሳኔ እንዳገኘን ምላሽ ለማህበረሰቡ መስጠት ግዴታ ይኖርብናል ማለት ነው። እየተመላለሱ እየጠየቁን ስለሆነ እዛ ውስጥ ሲኖሩ የነበሩት ዝም ብለው የገቡትም ትክክል አይደለም። ባልሰሩት ቤት የራሳቸው ባልሆነ ቦታ ላይ ዝም ብሎ መግባትም ተገቢ ስላልሆነ እነሱም እንዲወጡ አቅጣጫ ሰጠን። በግብረ ኃይሉ የወሰነው ውሳኔ ያ ቦታ ማንም ሰው እንዳይነካው በፖሊስ እንዲጠበቅ ነው ያደረግነውና ውሳኔው እንደመጣ ደግሞ ከናንተ ጋርም ተመልሰን ማየት የምንችል ይሆናል ማለት ነው። መልካም። ወደ ሌሎች ጉዳዮች ለፍ ወዘሮ ካባ እንግዲህ በክፍለ ከተማው ከፍተኛ የሆነ ግብይት ይካሄዳል። የዚህ አትክልት ተራ ወደ እሱ አካባቢ መምጣት ከአካባቢው ጭምር በማህበራዊ ኢኮኖሚ እንቅስቃሴ ለውጦታል። ከአትክልት ተራና ከዚህ ከንግድ ግብይት ማዕከሉ አንጻር ነው የማነሳው። ከዚህ በፊት ችግሮች ነበሩበት ተብሎ ከጽዳትም ከመጸዳጃ ቤትም ችግሮች ስለነበሩበት ይሄን ለማረም ስራዎች ሲሰሩ እንደነበር ይታወቃል። በተለይም የንግድ ሰንሰለቱን በማራዘም ከፍተኛ የሆነ የዋጋ ንረትን የሚፈጥሩ ደላሎች መኖራቸውን በጥናት ጭምር ተለይተው ነበርና ይሄን ለማስተካከል ምንድነው የወሰዳችሁት በእናንተ በኩል? ጥናቱን በተወሰነ መልኩ መስማት እንደቻልኩት ከመደበኛ ነጋዴዎች በተጨማሪ ወደ 400 የሚደርሱ ደላሎች መኖራቸውን ከዛ ውጭ በዘለል ደግሞ በሺ የሚቆጠሩ በመደበኛ ንግድ የሚሳተፉ ዜጎች መኖራቸውን ተመልክተናልና ያንን ዘርፍ ለማስተካከል የተወሰዱ እርምጃዎች ምን አመጡ? በተለይ የግብይት ሰንሰለቱን በማሳጠር ሸማችና ግብይት የሚፈጽመው አካል ወይም ሻጩ የሚገናኝበት መድረክ በመፍጠር አንጻር የተወሰደው እርምጃ ምን ለውጥ አመጣ የሚለውን ጥያቄ ያዙልኝ። መስመር ላይ ስልክ ስላለ ስልክ እንቀበል። ሄሎ ጤና ይስጥልኝ። ማን እንበል? ከየት ነው? ሲሳይ ደምስ ይባላል ከንፋስ ስልክ ላፍቶ ወረዳ 1። አቶ ሲሳይ ጥያቄዎት ምንድነው? ጥያቄ አይደለም ለክብርት ከንቲባችን ምስጋና ለማቅረብ ነው።
መልካም እንግዲህ ወደ ወረዳችን ወደ ክፍለ ከተማችን ከመጡ በኋላ ዘርፈ ብዙና ብዙ የሚያስመሰግናቸውን ስራዎች ሰርተዋል። እኔ አርሶ አደር ነኝ። እንደ አርሶ አደር አካባቢ ላይ ብዙ ለውጦችን አይተናል። በቅርበት ከኛ ጋር አብሮ በመስራት የአርሶ አደርን ጥያቄ በፍጥነት በመመለስ የሚያስመሰግን ስራ ሰርተዋል እና ጥያቄ የለኝም፣ ለማመስገን ነው። እግዚአብሔር ረጅም ይስጥልኝ። እንዲሁም ጥያቄው ተመልሶለታል። የእርሶ ጥያቄ ነበሮት? አዎ ጥያቄ ነበረ። እኛ ብቻ ሳይሆን እኛ ዙሪያ ላይ ያሉ አካባቢዎች ጥያቄ መልሰውልናል። ቀን ከሌሊት ነው የሚሰሩት። ስልክ ተቋርጧል። ስለደወሉ ከልብ ነው የምናመሰግነው። ወደ ንግድ ማዕከሉ እንመለስ። መልካም እንግዲህ ይሄ የላፍቶ የገበያ ማዕከል ረጅም ጊዜ የወሰደ ነው። ጥሩም ስራ የተሰራበት በከተማ አስተዳደሩና እንዲሁም በንግድ ቢሮ አማካኝነት በተለይ የከተማ አስተዳደሩ ይሄ የገበያ ማዕከሉን ከማጽዳት አንስቶ ለሕዝብም ተደራሽ እንዲሆን አገልግሎት እንዲሰጥ ሸማቹና አምራቹ የሚገናኝበት ቦታ ስለሆነ በመጀመሪያ የአትክልትና ፍራፍሬ የመጀመሪያው የገበያ ማዕከል ነበር። ቀጥሎ ደግሞ የተለያዩ ሰብሎች የሚቀርቡበት ሁለተኛው የላፍቶ የገበያ ማዕከል ነው እየተሰራውና ይሄ እንግዲህ እስካሁን ካሉ የገበያ ማዕከላት የላፍቶ የገበያ ማዕከል ትልቅ አገልግሎት እየሰጠ ያለበትና የህብረተሰቡን ጥያቄ የፈታበት ሁኔታ ነው ያለው። እንግዲህ እዛ ውስጥ የነበሩ ችግሮች ነበሩ። እናንተም እንዳነሳችሁት የጽዳት ከቆሻሻ ጋር ተያይዞ የበቂ መጸዳጃ ቤት ካለመኖር ጋር የግብይት ሰንሰለቱ በማራዘም እነዚህን የመሳሰሉ የደላሎች ምናምን የተባለው ጥያቄ በእርግጥም የገበያ ማዕከሉ የጽዳት ሁኔታ ችግር ነበረበት። ይሄ ሙሉ ለሙሉ ተቀርፏል ማለት ነው። ዛሬ አይታችኋል ብዬ አስባለሁ። በጣም ጽድት ያለ ሳቢ ነው በራሱ። ከዛ ውስጥ ውጡ ውጡ አይልም ማለት ነው እና ይሄ ከተማ አስተዳደሩ በተለይ ደግሞ ክብርት ከንቲባችንና ከሳቸው ጋር ያሉ አመራሮች የወሰዱት እርምጃ በጣም ለህብረተሰቡ ላላቸው ተቆርቋሪነት በትክክል ምላሽ የሰጡበት ስለሆነ እኛም እናመሰግናቸዋለን። ከደላላው ጋር ያለውን ነገር እናንሳው። ወይዘሮ ካባ ደላላው ነጋዴው ይመጣል፣ መደበኛ ከአርሶ አደሩም ወይም ከአምራች ይመጣና ከገባ በኋላ 2 3 4 ነጋዴ ነበር የሚቀባበለው የሚል ቅሬታ ይቀርብ ነበር። ሱቆቹ አሉ ባለሱቅ ተብሎ የተያዙ፣ ነገር ግን እዛው ላይ ከሱቁ ሳይወጣ ተጨማሪ ሌሎች ነገር እየተሸጠ ቅብብሎሽ የነበረበት ሁኔታዎች ነበሩና ነጋዴውና ደላላውን ለመለየት በሚያስቸግር መልኩ ችግሮች ነበሩ የሚል ነገር ይነሳ ስለነበረ ይሄ ችግር ምን ያህል ተቀርፏል? እውነት ነው። እነዚህ ጉዳዮች በተለይ ሁለተኛው የላፍቶ ማዕከል የገበያ ማዕከል ተገንብቶ ስራ ከጀመረ ጊዜ ጀምሮ የደላላ ሰንሰለት የሚባለው ነገር ሙሉ ለሙሉ ነው የተቋረጠው ማለት ይቻላል። ከደላላ መንጋጋም የወጣ አንድ ስራ ነው ማለት ይቻላል። እንግዲህ እዛ ሱቆቹ አዲስ ናቸው፣ አምራቾች ናቸው የሚመጡት፣ አርሶ አደሮች ናቸው ሱቆቹ የተሰጣቸው ምርታቸውን ከጫፍ ከሀገር ጫፍ ከአርባ ምንጭ ከጎንደር ከተለያዩ የሀገሪቱ ክፍሎች ምርቶቻቸውን አምጥተው የሚሸጡበት አሁን ማንም መሀላቸው የሌለ ህብረተሰቡም በቀጥታ በተመጣጣኝ ዋጋ የሚያገኝበት ጥራት ያለው በብዛት የሚቀርብ ሸማቹም በደስታ የሚገለገልበት የሆነና በእርግጥም ከዛ በፊት አስቸጋሪ የሆነበት ሁኔታ የነበረበት አሁን ግን የተስተካከለበት አዝማሚያ ነው ያለው። ከዛ በተጨማሪ ደግሞ ደላሎቹ ከዛም በተረፈ በኢመደበኛ ነጋዴዎች እዛ ህገወጥ በሆኑ ነጋዴዎችም መሀል የሚንቀሳቀሱ ነበሩ ማለት ነው። እሱንም በጣም 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 ኮሚትመንት በተሞላበት ስራ የተሰራ ነው። እነዚህ ደላሎችንና እነዚህ ኢመደበኛ ነጋዴዎችን ለመለየት ራሱ በጣም ብዙ ጊዜ ነው የወሰደብን ማለት ነው። ስለዚህ ወደ 400 ደላሎች የተባለው ከ2000 ምናምን እዛ ውስጥ አሉ ከተባሉት ሰዎች ተለይተው የወጡ ናቸው ማለት ነው። ይሄ ህብረተሰቡም ያውቃቸዋል። እዛ ውስጥ ያለው ማህበረሰብ ስለሚያውቃቸው እከሌ ከኛ ጋር የሚሰራ አይደለም፣ እከሌ ይሄው እዚህ ቁጭ ብሎ የሚሰራ ነው፣ በራሳቸውም ማረጋገጫ እየሰጡ የተለዩበት እና እነዚህ ደግሞ ከዋናው ከጅምላ
የሚገዙትን እነዚህ መደበኛዎች በችርቻሮ አቅም ላላቸው አቅም ለሌላቸው በአቅማቸው የሚገዙትን ግብይት እንዲፈጽሙ ደግሞ እዛው ከገበያ ማዕከሉ ጎን ላይ 3 በአንድ ቦታ ተከፋፍሎ ጥራት ያለው ለገበያ እንዲያቀርቡ ምርት እንዲያቀርቡ አደረጃጀታቸውም እንደከዚህ በፊቱ የቆሸሸ ሳይሆን በራሳቸው አደረጃጀት የስራ እድልም ተፈጥሮላቸው እዛ ውስጥ ስራ እየተሰራ ያለበትና ያንን ለመቅረፍ የተደረገው ጥረት በእውነት በጣም እጅግ የሚያስመሰግን ነው። በቀጣይነት ደግሞ መታየት ያለባቸው ጉዳዮች በእናንተ ግምገማ ወይዘሮ ካባ ችግሩን ፈቶታል ብላችሁ ነው የምታምኑት? በእርግጠኝነት ችግሩን ፈቶታል ማለት ይቻላል። ምክንያቱም ትክክለኛ መነገድ እየቻሉ ሳይችሉ የነበሩ በደላላ የታፈኑ ሰዎች ናቸው ነፃ የወጡት ማለት ነው። ስለዚህ እነዚህኛዎቹ ደግሞ በትክክል በአቅማቸው ለህብረተሰቡ አገልግሎት የሚሰጡ ሰዎች መሆናቸው ሲረጋገጥ ነው ስራ መስራት የጀመሩት ይታያል ማለት ነው። ራሱ አቀማመጣቸው የሚያቀርቡት ምርት የአትክልትና ፍራፍሬ የሽንኩርት ይሁን የእህል ይሁን የምን ይሁን ሁሉ ነገር እዛው ተደራጅቶ የሄደበት ሁኔታ ነው ያለው። የሚቀረን ነገር ቢኖር ምንድነው ራሳቸው እዛው በራሳቸው ኮሚቴ አዋቅረዋል። እንደ አዳራሽ ነገር እንትን ሰርተዋል። ምንድነው ዲዛይን እና እንትን አሰርተዋል። በራሳቸው ኮሚቴ የሚንቀሳቀስ ራሳቸው ደግሞ የሚያምር ዲዛይን ነው ያሰሩት። እሱ ከተሰራ ደግሞ የበለጠ የገበያ ማዕከሉንም የሚመጥን ከዛ ጋር ተያያዥነት ያለው በአቅሙ ሰው እዚህም እዛም ገብቶ የሚጠቀምበት ገበያው የሚረጋጋበት ሸማቹና አምራቹ የሚገናኝበት ግብይቱም ደግሞ ስርዓት ባለው መንገድ ጭማሪ እንኳን እንዳይኖር ማለት ነው። በመጠነኛ ብዙ ትርፍም ሳይኖር ግን ደግሞ የሚያስፈልጋቸውን ያህል ህብረተሰቡም ሳይጎዳ አምራቹም ሳይጎዳ ጥሩ የግብይት ስርዓት እየተካሄደ ያለበትና የኢኮኖሚም ድርሻውን እየተወጣ ያለበት ሁኔታ ነው ያለው። ከልብ ነው ማመሰግነው። መስመር ላይ ስልክ ሳለ ስልክ እንቀበል። ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። ማን እንበል? ከየት ነው? ሽኩሪ ይባላለሁ ከቱሉ ጀርሳ ወረዳ። አቶ ሽኩሪ ጥያቄዎት ምንድነው? አስተያየት ላስቀድምና ወደ ጥያቄ ልምጣ። ይቀጥሉ። እየሰጡ ያሉ ወይዘሮ ካባ ማብራቱን ለማመስገን ነው። መልካም። በመጀመሪያ ደረጃ እሳቸው ከመጡ በኋላ እንደ ክፍለ ከተማ ሰፋ ያለ ለውጥ ያየሁበት ነው እንደ አንድ ነዋሪ። በተለይ እንደ ቱሉ ጀርሳ የተገነቡ ኮሪደሮች በፊት የነበረን ገጽታና አሁን ያለው እጅግ በጣም የተለያየ ስለሆነ ይሄ በእሳቸው ብርቱ ክትትልና ድጋፍ የተሰራ እና በእሳቸው አመራር ሰጭነት ውሳኔ ሰጭነትና ቁራጥ ውሳኔ ስለሆነ ይሄንን አጠናክሮ መቀጠል አለባቸው። ለሌላም ተሞክሮ ማካፈል አለባቸው ለሌላ ክፍለ ከተማ። እንደ ጥያቄ ደግሞ ወረዳ 14 የክራይ ህንጻ ነው ያለው። የራሳቸውን ለምን አይገነቡም? ትልልቅ ፕሮጀክቶች የመገንባትም አቅም አላቸው፣ የማስተባበርም ችሎታ ስላላቸው ለምን የራሳቸው ህንጻ ተገንብቶ የተሻለ አገልግሎት ወደ አስፋልት አካባቢ ቀርቦ የሚሰጥበት ቢያደርጉ። መልካም። አቶ ሽኩሪ ስለደወሉ ከልብ ነው የምናመሰግነው። ይከታተሉ፣ ምላሽ ያገኛሉ። ካለን ሰዓት አንጻር ወደ ሌሎች ተሸጋገር አጠራርገን እንመለከተው። ሰሞኑን ከተፈጠረው ከዘይት ጋር ጭማሪ ጋር በተያያዘ መመልከት እንደቻል ነው በከተማ አስተዳደሩ ገበያውን ለማረጋጋት የራሶቹ ውሳኔዎች ተወሰኑ ነበር። በዋናነት በተለይ ህብረት ስራ ማህበራት ዩኒዮኖች በሸማች ህብረት ስራ ማህበራት ማህበረሰቡን ቀጥታ እንዲያገኙ የሚችሉበት ሁኔታዎች ተፈጥረው ነበረ። ነገር ግን ይህን እድል እንደ መልካም አጋጣሚ በመጠቀም በክፍለ ከተማው ወረዳ 9 ላይ ኮከብ የተባለ የሸማች ህብረት ስራ ማህበር ከተሰጠው አቅጣጫ ውጭ በመውጣት ለግለሰቦች ዘይቱን በማስተላለፍ በቁጥር ስር መዋላቸው ተገልጾ ነበር። ነገር ግን በህግም አልጠየቁም፣ አስተዳደራዊ እርምጃም አልተወሰደም የሚል መረጃ ነው ያለውና በተለይ በዚህ ለነዋሪዎች መድረስ አለበት ተብሎ መንግስትም ኃላፊነት ወስዶ በዩኒዮኖች በኩል እንዲተላለፍ ያደረገውን ዘይት ወደ ግለሰብ ለማዞር የተደረገውን ጥረት በእናንተ በኩል ምን እርምጃ ወሰዳችሁ የሚል ጥያቄ አለኝ። መልካም፣ አመሰግናለሁ። ሰሞኑን ከዘይት ጋር ተያይዞ የተፈጠረ
ያልተገባ ዋጋ እንደተባለው ወረዳ 9 ላይ የኮከብ ህብረት የህብረት ስራ ማህበር እንግዲህ መንግስት የነዋሪውን ችግር ለመፍታት የኑሮ ውድነቱን ለመቀነስ እንግዲህ ትልቅ ስራዎች ትልቅ ድጎማዎች እየተደረጉ ያሉት በሌሎችም በዳቦም በስኳርም በሌሎች ስራዎችም እንደዚሁ ድጋፍ እየተደረገ ያለበትና ህብረተሰቡ ተጠቃሚ እንዲሆን እየተሰራ ያለበት ሁኔታ አለ። እንግዲህ እንዳጋጣሚ ሆኖ ወረዳ 9 ላይ ያጋጠመን ችግር ይሄ የዲሲፕሊን ችግር እንደሆነ ከህብረተሰቡ በላይ ደግሞ ለራስ የማሰብ አንዳንድ የስግብግብነት አይነት አዝማሚያ የታየባቸው አሰራር ነበርና እሱን ወዲያውኑ ከህብረተሰቡ ተሳትፎ እንዲሁ ጥቆማ እንደደረሰን ስራ እንዲያቆሙ እርምጃም እንዲወሰድ እና በህግ ቁጥጥር ስርም እንዲውሉ ተደርጓል። መለስበታለሁ ተመልካቾችም እንዲረዱ በህግ ቁጥጥር ከተዋለ በኋላ ቶሎ ነው የተለቀቁት። ለምን መልቀቅ አስፈለገ? ለምን ተጠያቂነት አልሰፈነም የሚል ጥያቄ እንዳለኝ ያዙልኝ። ስልክ እንቀበል። ሄሎ ጤና ይስጥልኝ። ማን እንበል? ማን አሉኝ? ከየት ነው? ጀሞ። ጥያቄዎት ምንድን ነው እናት? በመጀመሪያ ላመሰግን እወዳለሁ። ፓስፖርት ሙሉ ለሙሉ ቀይረዋለች ማለት ነው። ቅድስት እየሰማሽ ነው? ያለሽበት ቦታ ኔትወርክ ቢቆራረጥ ስለሆነ ምናልባት ቴሌቪዥንም ካለ ቴሌቪዥኑን ዝጊውና ወጣ ብለሽ አነጋግሪኝ። እሺ ይቀጥሉ እስኪ። ማለት ትምህርትን ለማስገር ያለሁኝ በጣም የራሱ አካባቢ ሁኔታዎች ብዙ ነገር የቀየረችበት የሚል ነገር አለ። ለምን ለች የሚል ነገር ቅድስት ምን እናድርግ መሰለሽ፣ እየተቆራረጠ ስለሆነ ከዳይሬክተሮቹ ጋር ተነጋጋሪና ተመልሰሽ ትገቢያለሽ። ስለ ደወልሽ እናመሰግናለን። መስመር ላይ ቆይና ተመልሰሽ ትገቢያለሽ። ስልክሽ ያስቸገረ ነው። ወደ ጥያቄዎች እንመለስ። ወይዘሮ ካባ እንግዲህ ያው ህጋዊ እርምጃ እንዲወሰድ ወዲያውኑ ነው ስራ ላይ እንዲውል ያደረግ ነው። እንግዲህ አልታሰሩም እንዳይባል ያው ቁጥጥር ስር ውለዋል። የህግ አካሄዱ ደግሞ እንዴት ነው የተፈቱት? በዋስ ነው የወጡት ነው። እኛም ቼክ ለማድረግ ሞክረናል። በዋስ እንዲወጡ ነው የተባለው። እንግዲህ በዋስ ወጡ ማለት እነዚህ ሰዎች በህግ አይጠየቁም ማለት አይደለም። ግን ደግሞ ለሰሩ ስራ ትክክለኛ ትምህርት እንዲያገኙና ለሌሎችም አሪያ እንዲሆኑ እኛም እየተከታተልን ስለሆነ አስተዳደራዊ እርምጃስ ምን ወሰዳችሁ? እዚህ ላይ አስተዳደራዊ እርምጃ እንትኑን ዘግተናል። ኦሬዲ ለሸማቾችን የህብረት ስራ ማህበሩን ዘግተናል። አንዱ እርምጃ እሱ ነው። ሌላው ለፈጠሩት ወንጀል ደግሞ በህግ ቁጥጥር ስር ውለው እንዲጠየቁ ነው ያደረግነው። እሱ የህግ ሂደቱን ተከትሎ እኛም የደረሰበትን የምንከታተል ሆኖ ግን በዚህ በአስተዳደራዊ ጉዳይ ግን እዛ ቦታ ላይ መስራት የለባቸውም። ሌላ የህብረት ስራ ማህበር አለ፣ የተደራጁ በርካታ አሉና ለነሱ ወዲያው ሽፍት አድርገን አገልግሎቱ እንዲቀጥል እናደርጋለን ማለት ነው። መልካም። ወደ አርሶ አደር የልማት ተነሾች ልምጣ። 34 አርሶ አደር እነ ወይዘሮ አልማዝ ሆርዶፋ የተባሉ ግለሰብ ከሲዲሲ ጎን አሁን ወደ 24000 የመንግስት ቤቶች ሊገነባበት የመሰረት ድንጋይ በተቀመጠው ቦታ ላይ እኛ አርሶ አደር ተነሾች ነን፣ በከንቲባ ጽህፈት ቤት ቅሬታና ቤቷ ምርመራ ዳይሬክቶሬት አገልግሎት ማግኘት እንደምንችል ደብዳቤ ቢጻፍልንም ክፍለ ከተማው ማስተናገድ አልቻለም ሲሉ ለዝግጅት ክፍላችን የተለያዩ መረጃዎችን አቅርበዋልና ክፍለ ከተማው ለምን ማስተናገድ አልቻለም? የነ ወይዘሮ አልማዝ ሆርዶፋ ስር ያሉ 34 አርሶ አደሮች ጉዳይ እውነተኛውና ትክክለኛው መረጃ ምንድነው? ይሄን እንዲያብራሩልኝ ይፈልጋለሁ። ወይዘሮ ካባ ጥሩ። በወረዳ 15 እነ ወይዘሮ አልማዝ የተባሉት እንግዲህ ይሄ ቦታ በጣም አስቸጋሪ የሆነ ቦታ ነበረ። የደላላ ማአት የተሰበሰበበት፣ ደላላው በራሱ የኛ ነው ይላል ያ ቦታ እና ወይዘሮ አልማዝም የኛ ነው ይላሉ።
ይሄ ጥያቄ በተደጋጋሚ ይነሳል። ከኔ በፊትም የነበሩ ሰዎች ይህን ጥያቄ እየተጠየቁ እንደነበረ መረጃው አለኝ። ግን እኛ እነዚህን ጉዳዮች እነዚህ ሰዎች አርሶ አደሮች ከሆኑ እንዴት ነው 500 ካሬ ተከፋፍለው ካርታ ያጡት የሚለውን ነገር ስናይ አንድም የእርሻ ቦታ መሆን አለበት ለአርሶ አደር ሲሆን ግን ደግሞ በመኖሪያ 34 የሚሆኑ አርሶ አደሮች ቦታ አጣን ነው የሚሉት። እንግዲህ ይሄ የራሱን የቻለ ችግር አለበት። በሌላ መንገድ ደግሞ እንደዛም ሆኖ እስቲ ካርታችሁን አምጡ ነው የተባሉት። ካርታቸውን እንዲያመጡ ነው የተደረገው። እኔ ጋር መጥተዋል። የመሬት አስተዳደር ኃላፊውም የክፍለ ከተማችን ጋርም ሆነን ይህን ነገር ለማጣራት ስንሞክር ካርታው የ2012 ካርታ ነው፣ ፎርጂድ ካርታ ነው። ይሄን አረጋግጠናል ማለት ነው። እነሱም ባሉበት እንግዲህ እኔ እዚህ ላይ የማነሳው ጥያቄ ከዚህ ከመልካም አስተዳደርና ቅሬታ አቤቱታ ዳይሬክተሬት ደግሞ አገልግሎት እንዲያገኙ የሚል ደብዳቤ ተጽፏል። እርሶም ያሉት ይመስለኛል ይሄ ደብዳቤ። ይሄንን ሳያጣሩ ነው ወይ ደብዳቤ የተጻፈው? በእርግጥ 2012 አካባቢ የነበረ ችግርም ስለነበረ እዛ አካባቢ የወጣ ደብዳቤ ነው ደብዳቤ የሚያሳየው። እሱም ትክክለኛነቱን በደንብ መፈተሽ እንደሚያስፈልግ እንደተጠበቀ ሆኖ ነገር ግን አገልግሎት ማግኘት አለባቸው የሚለው ደብዳቤ ከምን የመነጨ ነው? ካርታ ውስጥ በእርግጥ ፎርጅድ ለመሆኑ ማረጋገጫው ምንድን ነው? ደብዳቤውን አይቼዋለሁ። ያ ደብዳቤ ማለት የነሱ መሬት ነው ማለት አይደለም። የተጻፈላቸው የነሱ መሬት ነውና ይሰጣቸው የሚል አይደለም። ትብብር ይደረግላቸው ነው የሚለው። ትብብር ለማድረግ ደግሞ ህጋዊ መሆን አለባቸው። የ2012 ካርታ ፎርጅድ ለመሆኑ ምንም ጥያቄ የለውም። ያው በክፍለ ከተማችን የሚታወቀው የ2012 ካርታ በአብዛኛው በኪስ ተይዞ ነው የሚሄደው ማለት ነው። ማንም ይዞት የሚሄድ ዛሬም ብትጠይቀው አውጥቶ የሚሰጥ ሰው ቁጥር ስፍር የለውም ማለት ነው። ስለዚህ ያን ካርታ ነው ያመጡት። ያን ካርታ በጂአይኤስ ስንመለከት ደግሞ አያሳይም ማለት ነው። ትክክለኛ ካርታ ያለ መሆኑ ፎርጂድ መሆኑን ያረጋግጣል ማለት ነው። ስለዚህ እዛ ላይ ይሄንን አገልግሎት ለማግኘት የሚያስችላቸው ህጋዊ መሰረት ስለሌላቸው ያ ቦታ አሁን ለቤቶች ግንባታ ከመሰጠቱ በፊት እኮ ለኦሮሚያ ሳይንስና ቴክኖሎጂ ጽህፈት ቤት ተሰጥቷቸው ነበር። ለአዲስ አበባ ውሃና ፍሳሽ ቢሮ ተሰጥቷቸው ነበር እንዲገነቡበት ማለት ነው። ስለዚህ እነዚህ በሰዓቱ ስላልገነቡ እንግዲህ መሬት ደግሞ ባዶ መቀመጥ ስለሌለበት መልማት ስላለበት ባለቤት ነኝ የሚልም ደግሞ ህጋዊ መረጃ ያመጣ ሰው ስላሌለ ወደዚህኛው ስራ መመለስ እንዳለበትና ፕሮጀክቶች እንዲሰሩ የተደረገበት ሁኔታ ነው ያለውና አሁንም ዝግ ማናደርገው ምናልባት ህጋዊ መረጃ አለን የሚሉ ካሉ አሁንም መጥተው መጠየቅ ይችላሉ። ቦታው ለልማት ቢውልም እነሱ የሚመለከታቸው ጉዳይ ካለ የካሳም ክፍያም ይሁን የትክ ቦታ የመስጠትም ጉዳይ በህጉ መሰረት ሊስተናገዱ ይችላሉ ማለት ነው። ስለዚህ በዚህ ብያዝ ጥሩ ነው። እስኪ እርሶም አገልግሎት ቀን በሚሰጡበት ረቡዕ ወደ ክፍለ ከተማው ጎራ ብለን የተለያዩ ደንበኞችን አነጋግረን ነበርና የእነሱን አስተያየት እንከታተልና ደግሞ እርሶ ምላሽና ማብራሪያ ይሰጡበታል። ውድ ተመልካቾቻችን ተከታተላችሁ የምትገኙት ሳምንታዊ አገልጋይ ፕሮግራማችን ነው። ክፍለ ከተማው ላይ ዞር ብለን የተለያዩ እንግዶችን አነጋግረን ተመልሰናል። እስኪ አስተያየቶቻቸውን እንስማና በጥያቄዎቹ ላይ ማብራሪያ እንዲሰጥ እናደርጋለን። አብራችሁን ቆዩ። ምህንድስና ባለሙያ ነበርኩኝ። በጡረታ አስከብሬ ወጥቻለሁኝ እና በነበርኩባቸው ጊዜዎች የነበረውን ድካምና አሁን ላይ ያለው ስላሳነጻጽረው በጣም በዚህ ጊዜ ሰርተን ቢሆን ኖሮ የሚል ነገር አለኝ እና ጥሩ መስተንግዶ አለ። ሲስተም ውስጥ ገብቷል ሁሉ ነገር እና ያየሁት ነገር የተሻለ ነገር ይታያል። ባለሙያዎችም በርከት ያሉ ባለሙያዎች ስላሉ አጭር ጊዜ ቀጠሮ ነው የሚሰጡን። በዛ መሰረት እየተስተናገድን ያለን። በሁለተኛው ዙር የኮሪደር ልማት ይዞታችን በከፊል ተነክቶ ነበር። ስለዚህ በወቅቱ ያው አድሆክ ሁኔታ ስለነበር በፍጥነት መጨረስ ስለነበረብን ያው ቦታውን ለማልማት በቦታው ካሉ አመራሮች ጋር ከከንቲባ ቢሮ ጀምሮ ክፍለ ከተማም ወረዳም ባንድ ላይ ያው ስራው ተሰርቶ አለቀ፣ አማረ። እኛም ዲዛይኖች ያቀርበን የሱቅም የግሪነሪም በደንብ ፋውንቴን ያለ የሚያምር ዲዛይን ሆኖ አለቀ።
አሁን እንግዲህ የመጣ ነው ያው እንደ ዜጋ ህገ መንግስታዊ መብታችንም ስለሆነ ሌሎች የመንግስት ፕሮቪዥኖችም ስለሚጠይቁ ለንብረት ቀድሞ የነበሩ ሱቆች በከፊል መኖሪያ ቤትም ፈርሶ ስለነበር ለዛ ካሳ ይሰጠን፣ የንብረት ካሳ። ብዙ ጊዜ መጥቻለሁ። በፊት ካየሁት የተሻለ ነገር አይቻለሁ። ማለት ጥሩ ኦርጋናይዜሽን አለ፣ ጉዳዮች ቶሎ ቶሎ ተመርተዋል። ስለዚህ ትራንስፓረንትሊ መልስ ለመስጠት ጥረት ተደርጓል። ስለዚህ ይሄ ነገር መልካም ነገር ነው። ምንም ይሁን ምንም አንድ ሰው መልሱን ትራንስፓረንትሊ በወረቀት ሲመለስለት ደስ ያሰኘዋል። አሁን ላይ ዲጂታላይዝ ስለሆነ ሁሉ ነገር ሞር አካውንቴብል መረጃም ቶሎ አክሰስ ለማድረግ ሬስፖንሲቭ ለማግኘት ቶሎ ይመቻል ብዬ አስባለሁ። እኔ እስካሁን ባገኘው ሰርቪስ በጣም ቆንጆ ነው ብዬ ነው የማምነው እና ምንም አልተጉላላሁም። ያለውን መረጃ በሰዓቱ ይሄ ነው እዚህ ቦታ ታገኛለህ፣ በዚህ ቀን ምናምን ይሉሻል። በዛ ሰዓት ላይ በተሰጠች ስኬጁል ራን ታደርጊያለሽ። ቆንጆ ነው ማለት ነው። እንዳጠቃላይ ተሳትፋ ይሆኛለሁ። እኔ ክፍለ ከተማችን የተለያየ ዘርፎች ያሉት በጣም አሪፍ ነው። በተለይ አሁን የመጡት ስራ አስፈጻሚ ታይ ድረስ ወርድ ነው የሚሰሩት። ህዝብን ያወያያሉ፣ ችግር ይፈታል። ነገር ግን አሁን አንድ ያልተፈታ አንድ ችግር ስላለች ነው መግለጽ የፈለኩት። ሲስተም የለም። አሁን በተለይ መሬት አስተዳደር ላይ ስም ዝውውር አይሰራም። ብዙ ነገር በቢሊዮን የሚቆጠር ገንዘብ አሁን የስም ዝውውር ይከፈላል ለመንግስት አይደለም እንዴ? አንድ ሰው ጥቅሙን ሲፈልግ ግዴታ መወጣት አለበት። አሁን ጠዋት ማታ ይመላለሳል ሰው። ሲስተም የለም። ማዕከልም ብትሄጂ ሲዛው ጠብቁ ነው፣ ሲስተም የለም ነው የሚባለው። እና ልክ ሌላው ስራ ተሳክቶ እንደተሰራ ሁሉ ሲስተም ላይም ነው ክትትል ቢደረግበት። እኔ ልማት ተነሺ አርሶ አደር ነበርኩኝ። 2007 አካባቢ ነው እንቅስቃሴው የተካሄደው። በዛ አካባቢ መንግስት ለፕሮጀክት ፈልገዋለሁ ብሎ አርሶ አደሩን ሰብስቦ ለ2 ዓመታት ካማከረ በኋላ በተሰበሰበው መረጃ መሰረት በከተማ ውስጥ የልማት ተነሺ አርሶ አደር ተብለን ነው መጀመሪያ የተመዘገብ ነው። ቀርሳ ኮንቶማ የሚባል አካባቢ ለቄራ ፕሮጀክት ተብሎ ነው የተወሰደው እና በተለያየ ጊዜ ካርታ ታትሞ ይሰጠኛል። አንዴ ኦቨርላፕ ነው የሚሉት፣ አንዴ ደግሞ ከይገባኛል ነፃ ያልሆነ ቦታ ነው፣ አንዴ በፍርድ ቤት እግድ ነው። የተለያዩ ምክንያቶች እየተዘረዘሩ ፋይሎቼ ላይ የተለያየ አይነት ሁኔታዎች እየተፈጠሩ መጨረሻ ላይ ግን በ2007 በ12ኛ ወር 5ኛ ወር 2007 ላይ የማፍረሻ ደብዳቤ ተሰጠኝ ከክፍለ ከተማው ማለት ነው። መሬት ልማትና ከተማ ማደስ የሚባል በነበረ ጊዜ ይህንን ለባንክ ከፍዬ ወደ 3778 ብር አካባቢ ለባንክ ከፍዬ ይህንን ደረሰኝ ኮፒም አስገብቻለሁ እዚህ ጋር እንደሚታየው። ከዛ በኋላ ቦታ በተለያየ ቦታ እጣ ያወጣለሁ። ሌሎች ሰዎች ይመጡና የኛ ነው ይላሉ። የፍርድ ቤት እግድ ያመጣሉ። ካርታ ይሰጠኛል፣ ይመክናል። ካርታውም እዚህ ውስጥ ነው ያለው። መጨረሻ ላይ ግን አሁን የደረስንበት ነገር ምንድን ነው? እዚህ እጣ አውጥቼ አንድ ቦታ ካርታ ተሰጠኝ። ይህ ካርታ የሚባል በአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ከዚህ መረጃ ተጠናክሮ ሄዶ እዛ የዶኩመንቴሽን ቬሪፊኬሽን ሁሉ ተሰርቶ ሲያበቃ ካርታ ተሰጠኝ ታትሞ ማለት ነው። በዛ ካርታ ምክንያት ይሄንን የግንባታ ፈቃድ በብሉ ፕሪንት አማካኝነት በእንደዚህ አይነት ሁኔታ ይሄ ብሉ ፕሪንት ከወጣ በኋላ ባልጠበቅኩት መንገድ ለሌላ አካል መብት ተፈጥሮበታል ተብሎ ለ4 ወር ከተሰቃየው በኋላ አሁን ቦታው በአጠቃላይ ፍጻሜውን አግኝቶ ጉዳዩ ታጥሯል፣ በሌላ አካል ማለት ነው። የግንባታ ፈቃድ እጄ ላይ ያለ ቦታው የአዲስ አበባ ከተማ ውሃና ፍሳሽ መሰረተ ልማት አለበት ተብሎ ቦታው አስጠንቼ የግንባታ ፈቃድ፣ ፕላን ስምምነት፣ የአጥር ፈቃድ ሁሉ ካወጣው በኋላ አሁን በቅርቡ 15 ቀን ራሱ አይሞላውም ቦታው ታጥሯል። ኦልሬዲ ለበርካታ በሌላ አካል ታጥሯል። ለ11 ዓመት መከራዬን እያየው ነው። ይህንን የሚመለከተው አካል ጉዳዩን በጥልቀት መርምሮ ምላሽ እንዲሰጠኝ ነው የምፈልገው። እኔ የእናቴን ቤት በስሜ አዙሬ ልዋዋል ነው የመጣሁት። ምርጥ ነው፣ ቆንጆ ነው፣ በጣም ቆንጆ ነው። በወቅቱ የምታመጪው መረጃ ይዘሽ ትመጫለሽ፣ ትስተናገጃለሽ። አገልግሎቱ በጣም ደስ የሚል ቀልጣፋ ነው፣ ቆንጆ ነው። ድሮ ቀበሌ ሄዱ ማን ነው እንደዚህ ቶሎ ተስተናግዶ የሚመጣው? በጣም ቆንጆ ነው። አርሶ አደር መንግስት ለድሃ ፍትህ ጎደለ፣ ድሃ ተበደለ ብሎ ለሰጠን እድል እስካሁን አላገኘንም።
ምንድነው እንዴት እንዳላገኘን ይሄ ከ2013 ጀምሮ እኔ ኮንዶሚኒየም አላገኘው ተመዝግቤ በወቅቱ ተመዝግቤ ነበረ ስሜን አላስተላለፍንም አሉ እሺ ብዬ ያው ወንተን አልኩ በዛውም እየተከታተልኩኝ እኔ አሁን ከኔ ጋር ያሉት ወደ 10 እንሆናለን ወረዳ 2 ምንም መብት በቃ ልናገኘው አልቻለም። መሬታችን ኦሮሚያ ነው ፋይላችን ግን እዚህ ነው። የኔ መሬት 8 አመት ቁጭ ብሏል። ሸገርም ሊሰጠኝ አልቻለም። ብዙ እንግልትና ብዙ መከራ ደርሶብኛል። እኔ አርሶ አደር ሆኜ የዛኔ የልማት ተነሺ ያገኘው መሬቴ ነው። አሁን ይሄ ቤት በተደጋጋሚ ከ2010 ጀምሬ እየጠየቁት መጨረሻ ላይ ችግር ቢገጥመኝ ኮፒ አውጥቶ ሰጥቶኛል። መሬት አስተዳደር ዋናው ስጠይቀው አይ የእናንተ ጉዳይ ያለቀ ጉዳይ ነው ያንቺ ብቻ አይደለም 500 ሰዎች ናቸው ካንቺ ጋራ ይላክላቸዋል በትዕግስት ጠብቂ ተባልኩ። በጣም ብዙ እንግልት መንግስት ባለበት ይጠይቅልኝ። ወደ ተመልካቾቻችን ተካትለን ተመልሰናል። መስመር ላይ ስልክ ስላለ እሱን ተቀብለን በቀጥታ ወደ ተነሱ ጥያቄዎች ነው የምናልፈው። ሄሎ ጤና ይስጥልኝ። ቅድስት ነሽ? አዎ። መልካም ስለተመለሽ ደስ ብሎናል። ጥያቄዎት ምንድን ነው? በድርማው አካባቢ አሉ እነሱ ጋር ቅድስት በጣም አሁንም ስልካችን እንዲያወጥ አልተቻለም። ካለን ጊዜ አንጻር ለዳይሬክተሮች ጥያቄዎችን አስቀምጭና እነሱ ሲያስተላልፉልን ጥያቄዎችን እናቀርብ ይሆናል። ስለ ደወልሽ በድጋሚ ከልብ የማመሰግነው ከታላቅ አክብሮትና ይቅርታ ጋር ነው። እንግዲህ መደማመጥ ስላልቻልን ነው ወደ እርሶ ለመለስ ሰዓትም የሄደ ስለሆነ በተለይ የነ አቶ ጉታ ታደሰ ወደ 11 ዓመት ነው የተሰቃየ ያለሁት በዚህ ጉዳይ ብለዋል። እሱ እንዲያነሱልኝ ይፈልጋለሁ። አቶ ወርቅነህ ኢርኮ የተባሉትም ግለሰብ እኔ አርሶ አደር ማህበሩኝ የአርሶ አደር ኮሚቴውኝ ሰርቼ እኔ ራሴ መፍትሄ አላገኘውም የሚል ቅሬታ ስላቀረቡ ሌሎች የሲስተም ችግር ነው እነሱ ላይ እናተኩርና እንዲሁም የወይዘሮ ሀናን ጉዳይ ምላሽ ነው ራይ የሰጡበት ክፍለ ከተማው ምንድነው ለነዚህ ሰዎች ምላሽ መስጠት ያልቻለው? መልካም የአቶ ጉተታ ታደሰ አሁን እንዳነሱት እኔም አግኝቻቸዋለሁ። አንድ ቀን የተገናኘ ነው። ይህንኑ ሀሳብ ነው ያቀረቡት። ሀሳባቸው ትክክል ነው። አሁን በስተመጨረሻ ላይ ያለው ያነሱትና ተሰቃየው የሚሉበት ቦታ እንግዲህ በማስፋፊያ ነው የተሰጠው ቦታው። በማስፋፊያ የከተማው ካቢኔ የወሰነ ውሳኔ ነው ተግባራዊ የሆነው። ዞሮ እሳቸው ቦታ ያጣሉ ማለት አይደለም፣ ይሰጣቸዋል ማለት ነው። ይሰጣቸዋል ያን ቦታ የሚመጣ ይሄን ያህል ርቀት ሂጄ ለምን የኔ መብት ሳይከበር ሌሎች ተሰጠብኝ የሚል ቅሬታ እንዳላቸው ነግረውኛል። አዎ እንግዲህ እሳቸው እንደዚሁ ነው ያነሱት። መብታቸው እንትን ተብሎ ይሆናል። ዞሮ አሁን እኛ እንደ ክፍለ ከተማ ያደረግነው ነገር እሳቸው ላይ የፈጠርነው ጫና የለም። በእርግጥም ያው ለልማት ተብሎ ነው ውሳኔው የተወሰነው። የካቢኔ ውሳኔ ነው። ውሳኔውን ስራ ላይ አውለናል። የእሳቸውንም ጥያቄ ደግሞ እንመልሳለን ብለናል። እንመልስላቸዋለን። ቦታ ከፈለጉ መረጡና አምጡ ብያቸዋለሁ። ለከተማ አስተዳደሩ እልክሎታለን። አለበለዚያ ጊዜ ስጡንና እርሶን የሚመጥን ቦታ ፈልገን እናዘጋጅልዎት የሚል ሀሳብ ላይ ተግባብተን ነበረ። በአጋጣሚ ደግሞ እናንተ ስላገኙ ነው ሀሳቡን ያነሱት። እሳቸውንም ለማስተናገድ ዝግጁ ነን ማለት ነው። መልካም እንግዲህ አቶ ጉታ ከተስተናገዱ እንግዲህ እኛም ለተመልካቾቻችን የምናቀርብ ነው የሚሆነው። እሳቸውም ቃል ገብተዋል። በሌላ ጊዜም ደግሞ የተደረሰ ብለን መሄዳችን ስለማይቀር ጥያቄዎት ምላሽ እንደሚያገኝ ተስፋ እናደርጋለን። በዋናው ነገር ለ11 ዓመት ያነሱ ጥያቄ መልስ እንዲያገኙ ጥያቄያችን ነው። እንግዲህ በክፍለ ከተማውን ተስፋ እናደርጋለን ምላሽ እንደሚሰጠው። ቀጣዩ የአቶ ወርቅነህ ኢርኮ ጉዳይ ነው። እሳቸውም የአርሶ አደር ኮሚቴ ሆኜ አገልግዬ እኔ መብትም አልተፈጠረልኝም፣ ይሄ ደግሞ የሆነው ነው የሚሉት እሳቸው ለእኛም ሲገልጹልን። በተለይ አርሶ አደር ያልነበሩ ሰዎችን ትግል በማድረግ ጫና ተፈጥሮብኝ ነው እንደዚህ ሆንኩት የሚል ጥያቄ ያላቸውና ጥያቄያቸው ምን ያህል ተገቢ ነው? ጥያቄያቸው የአቶ ወርቅነህ እሳቸውም ያው ተገናኝተናል ከአንድም ሁለት ጊዜ። እኔም ሄጄ አይቻለሁ ቦታውን። እሳቸው የሚጠይቁት ቦታ ያው መረጃ የላቸውም፣ ሙሉ መረጃ የላቸውም። አለኝ ነው የሚሉት። መረጃቸውን ካመጡ አሁንም ልክ እንደ አቶ ጉታ ታደሰ ካላቸው መረጃ ያምጡ፣ እናግዛቸዋለን።
ምንም ችግር የለም ብለናቸዋል። አመጣለሁ ብለው ነው የሄዱት። በቀደም ዕለት መተው ነበረ ባለፈው ሮብ እኔ ጋር የባለ ጉዳይ ቀን መተው ነበረ። መረጃዎትን አመጡ ወይ ስላቸው አላገኘውም ፈልጌ ያመጣለሁ ነው ያሉት። ካመጡ እናስተናግዳቸዋለን። ግን የአርሶ አደር ኮሚቴ በመሆናቸው የተለየ ተጽዕኖ ተፈጥሮባቸው ሳይሆን መረጃ ስላሌላቸው ነው በእጃቸውና መረጃው ካላቸው አሁንም እናስተናግዳለን። እሳቸውንም ቢሆን ምንም ችግር የለብንም ማለት ነውና በዚህ ቢያዝ ጥሩ ነው። የወይዘሮ ሀና ጉዳይ ነው። እሳቸው በጣም ስሜት በሚነካ መልኩ ነው የሚያገኙዋቸው። እርስዎንም ያናገሩ ይመስለኛል። በተለይ ከዚህ ከሰነድ ማጥፋት ጋር በተያያዘም ጭምር ነው ጥያቄ የሚያነሱትና እዚህ የሸገርና የአዲስ አበባ ከተማ አስተዳደር ወሰን ባረፈበት ወቅት ላይ ወደ ኦሮሚያ ከገቡ ሰዎች ናቸውና እያነሱት ያለው ጥያቄ የመልካም አስተዳደር ጥያቄ ነው። በእንባ ጨምሮ ታጅበው ነው እያቀረቡ ያሉትና እነዚህ ዜጎች ጥያቄ እንዴት ነው የሚፈታላቸው? ወይዘሮ ሀና ተደጋጋሚ ነው እየተሰቃዩ ነው። ባለፉት 6 ዓመታት ችግር ውስጥ ነኝ የሚል ነገር ስላነሱ እንዴት ተመለከቱ የእሳቸውን ጉዳይስ? መልካም የወይዘሮ ሀና እንደተባለው እናንተ ጋም እንደተገናኙ ከኔ ጋር ወጥተው ነው ወደ እናንተ የመጡትና ጥያቄያቸው ትክክለኛ ጥያቄ ነው። ፋይላቸው አለ ተረጋግጧል። የእሳቸው ብቻ አይደለም ሌሎችም አሉ። እንግዲህ ያው በኦሮሚያና በሸገር መካከል በተሰራው የሽግግር ወቅት የተወሰኑ ፋይሎች ያው በህጋዊ መሰረት ነው ርክክብ የሚደረገው። እሳቸው በእጃችን ስጡን ነው የሚሉት። ፋይሉን በእጃቸው መስጠት አይቻልም። ይሄ አሰራር አለው። የአዲስ አበባ ከተማ አስተዳደርና የሸገር ከተማ አስተዳደር ኮሚቴ አዋቅረዋል በዚህ ጉዳይ ማለት ነው። እኛ ጋም ተደጋጋሚ እሳቸው ብቻ ሳይሆኑ በርካታ ጥያቄ ያላቸው ሰዎች አሉ። መቼ ይፈታል? በነገራችን ላይ ወይዘሮ ካባ የዛሬ አመት ከምናምንም ከእርሶ በፊት የነበሩ ዋና ስራ አስፈጻሚ ላይ የቻይና ሁጃን ተብሎ ተለምዶ የሚጠራው ወረዳ 2 አካባቢ የሚኖሩ 500 አባወራዎችም ይህን ጥያቄ ያነሱ ነበር። በተለይ ከሰነድ ጋር በተያያዘ ችግሩ እንደቀጠለ ነው አሁንም እየተረዳ ያለውትና እስከ መቼ ልባት ያገኛል? በሸገር ሲቲና በአዲስ አበባ ከተማ አስተዳደር የሰነድ ልውውጡ ህጋዊ በሆነ መልኩ አጠናቆ የዜጎችን ችግር መፍታት ያልተቻለው ለምንድን ነው? እንግዲህ ይህንን ጥያቄ ለመመለስ የኛ ደረጃ እንኳን ባይሆን ግን ደግሞ ሁለቱ የከተማ አስተዳደሮች ከዛም ጥያቄ እየገፋ መጥቷል፣ ከዚህም እየገፋ መጥቷል። ከኛም ክፍለ ከተማ የፉሪን ክፍለ ከተማ ጥያቄ የሚጠይቁ አሉ። ከፉሪ ደግሞ የኛን ክፍለ ከተማ የሚጠይቁ አሉ። እነዚህ ጥያቄዎች እኛንም ስላስቸገሩ በአጠቃላይ ምንድነው ያደረግነው? ከሁለቱም ክፍለ ከተማ በከተማ አስተዳደሩ ይሄንን የሚመለከት አካል ኮሚቴ ተዋቅሯል ማለት ነው። እኛ አደራጅተናል። ፋይላቸው አለ 500 እና ከዛ በላይ የሚሆኑ ፋይሎች አሉ። እሱን የሚረከበው ግለሰብ ሳይሆን ራሱ ተቋም ነው ማለት ነው። ተቋሙ ነው መጥቶ መረከብ ያለበትና እንደው ከመቼ ይጠናቀቃል? ዜጎች በጣም ጥያቄ እኔም ባለፈው መጣበት ወቅት አግኝቻቸዋለሁ። አሁንም ድጋሚ እያገኘኋቸው ነው ከአመት በኋላም ይሄ ነገር ልባት አያስፈልገውም ወይ? በእናንተ በኩል ይሄን ለማድረግ ያለው ዝግጁነት ቢገልጹልኝ ደስ ይለኛል። በእኛ በኩል በጣም ዝግጁ ነን። እንግዲህ ልባትን ማግኘት አለባቸው። ትክክል ነው። አሁንም የከተማ አስተዳደሩ ይሄን የሚመለከተው አካል እንቅስቃሴ ጀምሯል። መረጃ ስጡን ብለው እኛንም ጠይቀውናል። በደብዳቤም ጠይቀውናል፣ በስልክም ጠይቀውናል። ስለዚህ እነሱም ትኩረት አድርገውበት ይሄንን ጉዳይ በአጭር ጊዜ ውስጥ ይፈታሉ ብለን እናስባለን። እኛም ያው እንግዲህ ትግሉን እንቀጥላለን ማለት ነውና መልካም። የቀርሳ ቁርጡሜ 21 አርሶ አደሮች ጉዳይም ያደረ ሆኖ ልባት አላገኝም። ችግሩ ምንድነው? መፍትሄ ያስፈልገውም ይሄ ጉዳይ ወይ መፍትሄ ያስፈልገውም ይሄ ጉዳይ የሚል ጥያቄ አለኝ። እንግዲህ ከዚህ ጋር ተያያዥነት ያለው የቀርሳ ኮንቶማ ትንሾች እንግዲህ የሆነ ፋብሪካ ቆይቷል። ትንሽ የሰነበተ ጉዳይ ነው። ለፋብሪካ ተብሎ ነው እዛ አካባቢ ላይ አርሶ አደሩን አወያይተው በወቅቱ የነበሩ አመራሮች ካሳ እንዲከፈላቸውና ትክም እንዲሰጣቸው ተስማምተው በነበረበት ወቅት ላይ ያ ፋብሪካ አልተሰራም ማለት ነው። አልተሰራም። ስለዚህ ፋብሪካው ሲሰራ ነው ሰዎች ተነስተው ትክም መጠየቅ ያለባቸው ወይም ካሳ መጠየቅ ያለባቸው። ስለዚህ ፋብሪካውም ስላልተሰራ አርሶ አደሩም በአብዛኛው እዛ ያለ አርሶ አደር ከቦታው አልተነሳም ማለት ነው። ስለዚህ መሰረታዊ ጥያቄ ሊሆን የሚችለው ምናልባት 3 4 5 የማይበልጡ አርሶ አደሮች በአጋጣሚ የተነሱ ነበሩና እነሱ ካሳም ትክም የጠየቁ አሉ። እነሱም በመረጃቸው መሰረት አድርገን ምላሽ እንደምንሰጣቸው የተሰጣቸው ምላሽ አሉ። የቀሩም አሉ፣ የተወሰኑ ናቸው። አብዛኛው ግን
እዛ አካባቢ ያለው ህብረተሰብ ይነሳሉ ተባለ አልተነሱም ማለት ነው። ፋብሪካውን በአጋጣሚ ቦታው ተያዘ እንጂ አልተሰራም። ስለዚህ አሁን የካሳ መጠየቅም ቦታ ትክ መጠየቅም ምንም መሰረታዊ ጥያቄ ሊሆን አይችልም። መሰረተ ድንጋይ ነው እንግዲህ የተጣለው። እዛ አካባቢ ላይ የነበሩ አርሶ አደሮች የተነሱት የተወሰኑ ናቸው። እነሱ አሁንም መረጃ ያላቸው ካላችሁ አምጡ ያልናቸው 3 አርሶ አደሮች አሉ። ሌሎቹ ደግሞ ትክ የተሰጣቸው ቦታ አለ ማለት ነው። ስለዚህ 21ም አይሞሉም ማለት ነው። በጅምላ ነው ጥያቄ እየጠየቁ ያሉት እንጂ ትክክለኛ አሁን እያንዳንዳቸው ቢጠየቁ ከቦታችሁ ተነስታችኋል ወይ ቢባሉ እንዳልተነሱ ማረጋገጫ ይሰጣሉ ማለት ነው። ይሄንን አብረንም ቼክ ማድረግ እንችላለን ማለት ነው። ጥሩ እኔም 21 በሚል ነው የቀረበልኝ። እንግዲህ በእናንተ በኩል ያለው መረጃ እንወስድና ችግሩ ሲፈታ ደግሞ በጋራ ምን ነው የሚሆነው። በእናንተ አመራር ላይ የቀረበ ጥያቄ ነው። የቫርኔሮ አደባባይ ለቡ ፍርድ ቤት አካባቢ ያለ ቦታ ያላግባብ ታጥሮ በግለሰቦች ተይዟል የሚል ቅሬታ ቀርቧል። ይህ ቦታ ክርክር የሚያነሱ አካላትም ቢኖሩ ክፍለ ከተማው አመራሮች እንዲታጠር አድርጓል የሚል ቅሬታ ነው የሚቀርበውና ይህ ቫርኔሮ አደባባይ የሚገኘው ቦታ በምን ሁኔታ በነማን እንዲታጠር ተደረገ የሚለው ላይ ግልጽነት የሚያስፈልገው ይመስለኛል። ምላሽ ቢሰጡበት መልካም። የቫርኔሮ አደባባይ የፍርድ ቤት ፊት ለፊት ያለው ቦታ ነው። እሱ ቦታ ለዘመናት ባዶ የነበረ ቦታ እንዲሁም የቆሻሻ መተላለፊያ ነው የሚባለው። እነሱ እዛ የሚሰሩበት እነዚህ ደግሞ በቆሻሻ ስራ ላይ የተሰማሩ ቆሻሻ ደረቅ የሚሰሩ እዛ ደግሞ እንደ መኖሪያ አድርገው ወደ 60 የሚሆኑ ሰዎች ሲጠቀሙበት የነበረ ግን ደግሞ ምንም ልማት የሌለው ከጎኑ የሆነ እንደ ግሪነሪ ነገር የነበረ ቦታ ነበርና እነዚህን ቦታዎች ለማጥራት ነው ይሄር ነው። ለምንድን ነው ያለማው ይሄ ቦታ ብዙ ጊዜ ታጥሮ ለምን ይቀመጣል? ሁሉም ይተላለፋል እንጂ ውስጡ ምንድነው ብሎ የሚጠይቅ ሰው የለም ማለት ነው። እና በአጋጣሚ ስንሄድ እነዚህ ጉዳዮች ናቸው ያሉት። ማን ነው ባለቤት የሚል ጥያቄ ጠይቀናል። ባለቤት የሚባል ሰው አንድም ሰው ሊቀርብ አልቻለም። ግን ሰው ደግሞ ፍርድ ቤት ለፍርድ ቤት እየተካሰሰ ነው የሚባል ነገር ነው የሚታየው ማለት ነው። ማን ነው ባለቤት? ባለቤት የለም። ካርታ ያለው ሰው ማን ነው? የዚህ ቦታ ላይ ጉዳይ ያላችሁና ባለቤትነት ጥያቄ ያላችሁ ሰዎች መብት ያላችሁ ሰዎች ሪፖርት አድርጉ ብለ ማስታወቂያ ያለጠፍን ማለት ነው። አንድም ሰው ሊመጣ አልቻለም። ግሪነሪ አለማሁ የሚለው ግለሰብ ነበሩና እሳቸውም ሲያለሙ ጋዊ ፍቃድ ያላቸው አይደለም። የሆነ ደብዳቤ ለጊዜው ግሪነሪ ያልሙ ተብሎ የተሰጣቸው ድጋፍ አድርጉላቸው የተባለ ደብዳቤ ከጃቸው ካለ በስተቀረ መሬቱ የሳቸው የሚሆንበት የሚያሳይ አንድ መረጃ አልነበረም። ስናጠራ ወደ 3400 ካሬ ነው አጠቃላዩ። ከዛ ውስጥ 700 ካሬ የሚሆነው አርሶ አደር ልኬት ተፈጽሞለታል። ልኬቱ ደግሞ አሁን በዲጂታል እየተሰራ ስለሆነ እሱ ሲደርስ ያው የሚገባውን ነገር ለአርሶ አደሩ እንደምንከፍለው ተግባብተናል ማለት ነው። ከዛ ውጪ ግን ቦታው የለማ ስላልሆነ የደረቅ ቆሻሻ ቅብብሎች ቦታ ሆኖ መቀጠል ስለሌለበት እኛ እንደ ክፍለ ከተማ ለልማት እንዲውል ነው ያደረግነው ማለት ነው። ለመሶበ ግንባታ እንዲውል ነው ያደረግነው። አሁንም እዛ ቦታ ላይ የመንግስት ነው ተቋሙ። ጥያቄ አለኝ የሚል ሰውና መብት አለኝ የሚል ሰው ካለ መረጃ ካለው የካሳም ይሁን የትክ ቦታ የመስጠት ህጉ በሚፈቅደው መሰረት ለማስተናገድ ዝግጁ ነን ማለት ነው። እና ይሄ ነው የሚመስለው። ካለን ሰዓት የተወሰኑ ጥያቄዎች ላቅርብና ወደ ሰዓታችን እየሄደ ስለሆነ የዚህ የመንግስት የቀበሌ ቤቶች ወደ ግል ማዞር የሚል ቅሬታም አለ። እንዲያዩት የፈለኩት የቤት ቁጥር ወረዳ 6 ነው። የቤት ቁጥር 006 ቀድሞ በወይዘሮ ንግስት አዲሴ ኃይሌ በተባሉ ግለሰብ እጅ ነበር። አሁን ወደ ግለሰብ ተዘዋውሮ ካርታ ወጡበታል የሚል ቅሬታ ነው የቀረበ። በተመሳሳይ ወረዳ 6 የቤት ቁጥር 085 ያላግባብ ወደ ግል ዙሯል የሚል ቅሬታ ቀርቧልና የኔ ጥያቄ ባለፉት ሳምንታትም ክለሽ ክፍለ ከተማ ላይ በነበረኝ ውይይት ላይም የዚህ መንግስት ቤቶችን ወደ ግል ማዞር ላይ ከዚህ ከሰንድ ከመሰወር ጀምሮ አስጠቂ መረጃዎች በመስጣት ጭምር የሚፈጸም እንደሆነ መመልከት ይችላልና እነዚህ ሁለት ቤቶች እንደ ክፍለ ከተማው ቀደም ባሉ አመታት ነው በርግጥ የተፈጸመው እንዴት ወደ ግለሰብ ሊዞሩ ቻሉ የሚል ጥያቄ አለኝ። ወይዘሮ ካባ
መልካም እንግዲህ እነዚህ ጉዳዮች ትንሽ ሰንበት ያሉ ናቸው። በተለይ 006 የቤት ቁጥር በ1967 ጀምሮ የነበረ ቤት ነው። እንግዲህ ወደ ኢህአዴግ ሀገሪቱን በተቆጣጠረ በማግስቱ ወደ 1985 ዓመተ ምህረት ወይዘሮ ንግስት የሚባሉ ናቸው ሲኖሩበት የነበረው። እሳቸው ከዚህ ዓለም በሞት ከተለዩ በኋላ ህጋዊ ወራሽ ነኝ የሚሉ ወይዘሮ ፋንታዬ የሱፍ የሚባሉ ናቸው። የስም ዝውውር ተሰርቶላቸው በየአመቱ ውል እያደሱ እየኖሩበት በነበረ ወቅት እንግዲህ 2010 አካባቢ ላይ ለሴትዮዋ ያልተገባ መረጃ እንደተሰጠ ነው እንግዲህ የሚያሳየው። ለማጣራት ሞክር ያለው ይሄ ነገር የቆየ ከመሆኑም የተነሳ እንደነዚህ አይነት ችግሮች ሊፈጠሩ ስለሚችሉ ወደፊትም ልናገኛቸው ስለምንችል ምንድነው የሚል ነገር ነበር ለማየት የሞከር ነውና እንግዲህ እዚህ ላይ ክርክር ነበረ። በክርክሩ ወቅት በዛን ጊዜ የነበረ የስራ አስፈጻሚ ጽህፈት ቤት ኃላፊ 2010 አካባቢ ላይ ደብዳቤ ሲጽፍ የመንግስት ቤት የነበረውን የግለሰብ ቤት ነው በሚል ድጋፍ ደብዳቤ ከተሰጠ በኋላ ባለጉዳዩ ይሄንን መረጃ መነሻ በማድረግ የወረዳውና ባለጉዳዩ ክስ መሰረቱ። ሴትዮዋ እስከ መጨረሻው ድረስ እስከ ሰበር ድረስ ነው የሄደችው ያቺን ደብዳቤ በመያዝ። የክፍለ ከተማ ቤቶች አስተዳደርም ጣልቃ ገብቶ ይሄን ጉዳይ ለመከራከር ጥረት አድርጎ ነበርና ግን ይሄንን ማሸነፍ አልቻሉም ማለት ነው። እንደው ሰነዱ ስናየው ግን እኔ በግልጽ ለማየት እንደሞከርኩት 1955 ዓመተ ምህረት ጀምሮ ነው በእነዚህ ሰዎች ተይዞ የነበረው። ከእናቷ ነው የወረሰችው። 1967 ሲወረስ እንደተወረሰ ሰነዱ ያሳያል። ከዛም በኋላ በየጊዜው የከፈሉበት በኪራይ ቀመስ እንኳን ቢያዝ የከፈሉበት ሰነዶች አሉና እንደው ፍርድ ቤቱም ጭምር ይሄን ውሳኔ የሰጠው አካል አይኑን ጨፍኖ ካልሆነ በስተቀር መረጃዎች የሚያሳዩት በሙሉ ወደ የመንግስት ቤት መሆኑን ነውና ይሄን ውሳኔ ዞር ብሎ ማየት ያስፈልግም ወይ በእናንተ በኩል? አዎ ሞክረን ነበረ ግን ኦሬዲ እስከ ጫፍ ድረስ እንግዲህ የፌዴሬሽን ምክር ቤት ነው ጉዳዩ የቆመውና ከዛ በላይ መሄድ አልተቻለም። ሚቻል አይነት ከሆነ ይሄን ሞክራለን። ግን ዞሮ ዞሮ አስጠቂ መረጃ በወቅቱ በነበረው በብልሹ አሰራር ምክንያት የመንግስት ቤት ለመንግስት መመለስ ሲገባ ወደ ግለሰብ እንዲሄድ ተደርጓል ማለት ነው። እንግዲህ ያው የፍርድ ውሳኔ ዛሬ ልክ ነው ልክ አይደለም ብለን ማለት የምንችልበት ደረጃ ላይ ስላሌለን ችግሩ ግን ምንድነው ከተገኘው ፋይል ውስጥ ሲፈተሽ የዋና ስራ አስፈጻሚው ጽህፈት ቤት ኃላፊ የጻፈው ደብዳቤና የትየዋ ያቀረበችውን አቤቱታ መነሻ በማድረግ ነው ፍርድ ቤቱ ውሳኔ የሰጠው ማለት ነው። ስለዚህ አሁን ስተቱ ዳኛው ጋር ነው ብለን መወሰንም አንችልም ማለት ነው። ጉዳዩ እዚሁ አካባቢ ወደኛው ጽህፈት ቤት አካባቢ ችግር የተፈጠረ ይሄም ደግሞ 2010 አካባቢ የተፈጸመ ድርጊት ስለሆነ ይሄ መሆን የለበትም። ትክክል ነው ግን የውሳኔዎችን ደግሞ የማክበር ግዴታ አለብን ማለት ነው። ትክክልም አይሁን ትክክል በዳኛው በመሰለው ውሳኔ መወሰኑ እሱም ይወቀስበት ይሆናል ብዬ አላስብም በራሴ ሳየው ማለት ነው። ፋይሉን ስናየው ግን ችግሩ ዞር ብሎ መመታየት ያለበት ይመስለኛል። በእናንተ በኩል የቤት ስራ ብትወስዱ መልካም ይመስለኛል። ሞክራለን ስህተትም ስለሆነ 06 የቤት ቁጥር የወረዳ 06 አሁን 085 የሚባል ቤትም ይሄም ሰፋ ያለ ካሬ ሜትር ያለው ቦታ ነው። ይሄም ያላጋው ዙሯል ነው የሚለው ሰነዶቹን ለማየት ሞክራለሁ። የተወሰነ መልኩ ያቀረቡልን እሱም በተመሳሳይ ያላግባብ ሄዷል ነው የሚለው። በእናንተ በኩል ያለው መረጃ ምን ይመስላል? ይሄ ትክክል ነው። ክርክር ላይ ናቸው። ግን ይሄኛው ወደ ግለሰብ የዞረበት ደረጃ ላይ አልደረሰም። ህጋዊ ካርታና የመንግስት መሆኑን የሚያሳዩ አዝማሚያዎች አሉና በእርግጠኝነት በዚህ እንደምናሸንፍ ተስፋ አለን። ግን እንትን አላለም ማለት ነው። የዞረበት አግባብ ትክክል እንዳልሆነና ለዚህ በቂ መረጃ ያቀረብንበትና የፍርድ ሂደቱን እየተከታተልን ያለንበት ሁኔታ ነው ያለው። ይሄን ደግሞ በቂ መረጃ ስላለን
ወደ ግለሰብ ይተላለፋል ብለን እናስብም ማለት ነው። 3 ደቂቃ ስላለኝ አንድ ጥያቄ ሊጨምር ብዬ ነው። ዛሬ ከተገናኘን ላይ ቀር የመስሪያ ቦታዎችን በተመለከተ የይዞታ ማረጋገጫ ካርታ መውጣት ባለመቻሉ ግለሰቦች በቆይታ የይገባኛል ጥያቄ ያነሱባቸው ነው የሚል ሁኔታዎች ተመልክቻለሁ። ለአብነት ወረዳ 10 ኢትዮ ህንድና ወረዳ 6 ጉፋ ካምፕ የይገባኛል ክርክር ተነስቶባቸዋል። በተመሳሳይ ወረዳ 2 ሸማች ክርክር የቀረበበት ሁኔታ መኖሩን መረጃ ማየት ይችላል። ለችግሩ መፈጠር ዋነኛ ምክንያት ምንድን ነው? ችግሩን እያወሳሰበው ያለው ደግሞ ሁሉም በእናንተ በርካታ ሼድ የሚገኝበት ክፍለ ከተማ ነው። የተወሰኑትን ካርታ መውጣቱን ማየት ይችላል። በሌላ መልኩ ደግሞ የተወሰኑት ካርታ የይዞታ ማረጋገጫ ባለመውጣቱ ምክንያት ለብልሽት የተፈጠረ መሆኑም ነው ያለው መረጃ የሚያሳየውና ይሄን ነገር ለማስተካከል በእናንተ በኩል ምን እያደረጋችሁ ነው ወይዘሮ ካባ? መልካም እንግዲህ ከመስሪያ ቤታዊ ቦታዎች ጋር ተያይዞ በርካታ ስራዎች እንደ ክፍለ ከተማችን ተሰርተዋል። ብዙ ኢንተርፕራይዞች አንቀሳቃሾች በአብዛኛው ተጠቃሚ የሚሆኑበት በተለይ ደግሞ በኮሪደር ልማትም ተጠቃሚ ሲሆኑ የነበረበት ሁኔታ አለ። በአብዛኛው ጥሩ እንቅስቃሴ ያለበት ሁኔታ ነው ያለው። እንግዲህ ይሄ አሁን የጎፋና ወረዳ 2 ቆሬ አካባቢ የተነሳው በ1997 ዓ.ም የተሰጡ ሼዶች ናቸው። እነዚህ ሼዶች ከማርጀታቸውም የተነሳ እድሳትም የሚያስፈልጋቸው ናቸው። ይሁን እንጂ አሁን እንደ ቅሬታ የቀረበው ወረዳ 11 ላይ ነው። G+2 ወደ 4 ሚሊዮን ብር ተጠይቅ ያለው ብለው እኛ ጋም ቅሬታ መተው ነበር ሰውየው ማለት ነው። እና እንግዲህ ለረጅም ጊዜ አገልግሎት ሲሰጥ የነበረ ሼድ ነው ያ ሼድ። ሰውየው ደግሞ ሲገባ የተገመተው ብር ወደ 4.5 ሚሊዮን ብር ነው። ይሄን 4.5 ሚሊዮን ብርም ለመክፈል ብዙ ችግር የለበትም ሰውየው ስራ መስራት ስለሚፈልግ ከዚህ ከመብራት ጋር የተያዘው ችግር ማለት ነው። አሁን እንግዲህ መብራት ኃይል ምናልባት እንግዲህ የሚሰሙኝ ከሆነ ከዚህም ወተን በጋራ የምንነጋገርበት ጉዳይ ሊሆን ይችላል። ጥያቄው ቀርቦ ምላሽ ያላገኘሁት በእነሱ ምክንያት ነው የሚል ነገር ነው ሲነሳ የነበረውና ይሄን ያህል ረጅም ዓመትም ስለነበረ አንደኛ መብራት ኃይል ይሄን ክትትል ማድረግ ነበረበት። ክትትል አድርጎ በጊዜው የሚከፈሉ ክፍያዎች እንዲከፈሉ ማድረግ እንደገና እድሳቶችንም መጨረስ ይሄ ቆጣሪው ደግሞ ከማርጀቱም የተነሳ እንደዚህ ዲጂታል የሆኑ ቆጣሪዎችን ባለመሆናቸው ችግር የፈጠረበት ሁኔታ ነው የነበረውና እሱን ከነሱ ጋር ተነጋግረን መፍትሄ እንዲሰጥ የምናደርግበት ሁኔታ ይመቻቻል። እንግዲህ ከመብት አንፃር ካርታ ማውጣት ይሄ አዝማሚያ አለ አይደለም። በዚህ አሁን ቅድም በተነሱ በቤቶች ጉዳይም እንደዚሁ አይነት ፍላጎቶች አሉ። ግን አብዛኛውን 5 ዓመት ያለፋቸውን ሼዶች አገልግሎት ከሰጡ ለቀጣይ 5 ዓመት ለስራ እድል ለተፈጠረላቸው የማሸጋገር ስራ በኃይለኛው ነው እየሰራን ያለ ነው ማለት ነው። ስለዚህ እነዚህን አጠናክረን እንቀጥላለን። ካርታ ያወጡትንም እናመክናለን። በቀጣይነትም ደግሞ እንደዚህ አይነት ጥያቄ የሚያቀርቡትን ሰዎች እንዳሉ እኛም እናውቃለን። ይሄ ጥያቄያቸው ተቀባይነት እንዳይኖረውና ለሌላ የስራ እድል ለተፈጠረላቸው አሻግረው እንዲሰጡ የማድረግ ስራና የክትትል ስራ መስራት እንዳለብን እኛም ተነጋግረናል። አሁንም ደግሞ ሰርተንም እናሳያለን ማለት ነው በዚህ ጉዳይ ላይ። ወይዘሮ ካባ መብራቱ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ይዘው መጥተው ከኛም ከተመልካቾችም ለቀረቡ ጥያቄና አስተያየቶች ምላሽና ማብራሪያ ስለሰጡ በተመልካቾችም ከልብ ነው ማመሰግነዎት። እኔም በግል ክፍለ ከተማው ስም አመሰግናለሁ። ከልብ ነው ማመሰግነዎት። ውድ ተመልካቾቻችን እንደተከታተላችሁት ዛሬ ምሽቱን ንፋስ ስልክ ላፍቶ ክፍለ ከተማ ላይ ቆይታ አድርገናል። ስለደወላችሁ አስተያየትና ሀሳብ ስለሰጣችሁን ከልብ ነው የምናመሰግን። እንግዲህ ያነሳችኋቸው ጥያቄዎች ደግሞ ተፈተው የት ደረሰ ስንል መተን ከወይዘሮ ካባ ጋር ጥያቄዎች ምላሽ መስጠታቸው የምናረጋግጥ ነው የሚሆነው። የዛሬ ዝግጅታችን ይመስል ነበር። ይህ ፕሮግራም የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሱ ፕሮግራም ነው። ሳምንት በተመሳሳይ ሰዓት ሌሎች የስራ ኃላፊዎችን ይዘን ወደ እናንተ ይዘን እንቀርባለን። ስለነበረን ቆይታ ከልብ እናመሰግናለን። መልካም ምሽት ይሁንላችሁ። ለሁላችሁም ሰላም ተመኘው። ሰናይ ምሽት።